ያኔዎቹ ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ ስሩ። ያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ ተማሩ 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 እውቀት ያላችሁ ስራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ። ትምህርት ቤታችን አጋዚያን ቁጥር 1 የህዝብ ትምህርት ቤት ብሎ በአማርኛና በእንግሊዝኛ ጽፎ ስልክ ጽፎ ፋክስ ብሎ ባዶ ነው። ከዛ ልክ ተራይ ሲደርስ ምንድነው ያላችሁ እናንተ ምናምን ሲባል ፋክስ አለን አልኩ። አበዱ ይሄ ውሸታም። እኔ እንኳን ያው ፍቅር እንዲይዛቸው መንገድ ተራጊ ነበር። እንዴት ደብዳቤ እንደሚጽፉ እንዴት ማናገር እንዳለ አሳይን ሁሉ ማድረግላቸው እኔ ነበር። አንተ እቺን እያልኩ እና በዚህ አጋጣሚ ለዮናታን የመጀመሪያውን ፍቅረኛውን እኔ ነኝ የጠቆምኩት። እያንዳንዱ መምህር የማይሳተፍበት መንገድ የለም። ሁለንተናዊ እድገታችን ላይ ይሳተፋሉና በጊዜም ርዝመት ካየኸው ከጧት ጀምሮ አብረውን ስላሉ የወላጅ ዋጋ ምን ያክል ነው ብትባል እንደማለት ነው። ፈረንጆች እንደዚህ አይነት ነገርም ፕራይስለስ ይሉታል። በሲዳማ ክልል ዳራ ወረዳ ቀባዶ ከተማ ተወለደም። አባቱ መንክር ካሳ ኃይሌ፣ እናቱ ያልታየች ወርቅ ገበዩ ይባላሉ። የብርቱ አርሶ አደሮች ልጅ ነው። ለቤተሰቡም የመጨረሻና 6ኛ ልጅ። አባት ሜካናይዝድ እርሻ የነበራቸው፣ እናት አለሞ ተኳሽ የነበሩም ናቸው። ውዳሴ ማርያም፣ መልከ ማርያምና መልከ ኢየሱስንም ተምሯል። ቅዳሴም ቀድሷል። ሰዓታትም ቆሟል። ከብፁዕ አቡነ በርተለሜዎስ ሥርዓተ ድቁናም ተቀብሏል። እስከ 5ኛ ክፍል በሲዳማ ክልል በቀባዶ 1ኛና መለስተኛ 2ኛ ደረጃ ትምህርት ቤት ተምሯል። በ10 ዓመቱ ወደ 6ኛ ክፍል ሲሻገር አዲስ አበባ አጋዚያን ቁጥር 1 ትምህርት ቤት ገባ። ከ7ኛ ክፍል እስከ 12ኛ ክፍል አቃቂ አድቬንቲስት ሚሽን ተምሯል። ከባህር ዳር ዩኒቨርሲቲ በፊዚክስ ትምህርት የመጀመሪያ ዲግሪውን አግኝቷል። ከምርቃቱ በኋላ በባህር ዳር ካቶሊክ ትምህርት ቤት ለ1 ዓመት የፊዚክስ ትምህርት አስተምሯል። ጣሊያን ሀገር ከሚገኘው ዩኒቨርሲቲ ካቶሊክ ዴልታ ካሮኮር በማስተር ዲግሪ ተመርቋል። በቅርቡም በአውሮፕላን አብራሪነት ከኢትዮጵያ አየር መንገድ ተመርቋል። ከልጅነት ጀምሮ የተመኘው መሆን የፈለገው የጣረበት የተጋበት የአቪዬሽን ስልጠናን እስከ አውሮፕላን አብራሪነት አድርሶታል። አስቦ ያልሞከረው ሞክሮ ያልጨረሰው ጨርሶም ያላሳካው ምንም የለም ይላሉ የሚያውቁት። ዓለም አቀፍ የአቪዬሽን ጸሐፊም ነው። ለተለያዩ ዓለም አቀፍ መገናኛ ብዙሃን የአቪዬሽን ጉዳዮች ላይ የሚያተኩር ጽሑፎችን ያቀርባል። በአገር ቤትም ለተለያዩ ሚዲያዎች በአቪዬሽን ጉዳይ ትንታኔ ይሰጣል። በ4 ዓመቱ አባቱ ቦሌ ኤርፖርት ወስደው ከሰገነት ላይ አውሮፕላን ሲያርፍና ሲነሳ ሲያሳዩት አንድ ቀን ይህን አውሮፕላን አበራለሁ ብሎ የጓጓው እዛ ለመድረስ ብዙ የደከመው በመጨረሻም ህልሙን የፈታው ይህ ሰው ዛሬ በያኔዎቹ ፕሮግራማችን የያኔ መምህራኖቹን ሊያመሰግን ከስቱዲዮ ተሰይሟል። የሄርቶፒያ ክሬቲቭስ ኢትዮጵያ ኩባንያ መስራችና ስራ አስፈጻሚ አውሮፕላን አብራሪው መምህር ዮናታን መንክር ካሳ። ሰላም ጤና ይስጥልኝ። እንደምሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን። ያኔ ያስተማሩን መምህራኖቻችንን የምናመሰግንበት አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት የያኔዎቹ ፕሮግራማችን እነሆ የዛሬው ተጀምሯል። ለዛሬም መምህርና አውሮፕላን አብራሪው ዮናታን መንክር የያኔዎቹ መምህራኖችን ያመሰግናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት ጋብዛለሁ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍሳሐ ነኝ። አገር ቤትም ባህር ማዶሞናችሁ ይህን ፕሮግራም የምታዳምጡ ሁሉ በያላችሁበት ሻሎም።
ያኔዎቹ መምህር አውሮፕላን አብራሪ ዮናታን መንክር ካሳ ወደ ያኔዎቹ ፕሮግራም እንኳን ደህና መጣ። እንኳን ደህና ቆየኝ ግርምሽ። ዮኒ መግቢያዬ ላይ ሲዳማ ነው የተወለደው አልኳቸው ለአድማጮች። አካባቢ ጀመረ ሲዳማን ታውቀው እንደሆነ ዳራ የምትባል ወረዳለች ቀባዶ የምትባል ከተማ ውስጥ ነው የተወለድኩት። ከዛ በኋላ የኤሌመንተሪ ትምህርቴን ጀምሬ ወዲያው ግን ወደ አዲስ አበባ መጣሁኝ። ወላጆችህንም አስተዋውቀን። አባቴ መንክር ካሳ ኃይሌ ይባላል። እናቴ ወይዘሮ ያልታየች ወርቅ ገበየው ትባላለች። እንግዲህ በቀደመው ጊዜ ብርቱ አርሶ አደሮች ነበሩ። ሜካናይዝድ እርሻ የነበራቸው ናቸው። እናቴ በህይወት አለች፣ አባቴ በህይወት የለም። የ11ኛ ክፍል ተማሪ ሆኜ ነው ያረፈው። አብዛኛውን ህይወቴን ግን የቀረጸው ዛሬም የምኖረውን ህይወት ብዙ መሪዎችን አላማውን ጭምር የወሰድኩት ከአባቴ ነው እና አባቴ በእኔ ህይወት ውስጥ በጣም ትልቅ በጎ ተጽዕኖ የነበረው ሰው ነው። በልጅነቴ ባጣውም ግን እስከ ዛሬም ድረስ በእያንዳንዷ ቀን በእያንዳንዱ ስራዎቼ ውስጥ የሚንጸባረቅ ማንነት እንዲኖረኝ ያደረገ ሰው ነው እና በዚህ አጋጣሚ በጣም ላስበውና ላመሰግነው ፈልጋለሁ። በአባቴ በኩል የቤተ ክህነት ሰዎች ስለነበሩ ቤተክርስቲያን ትምህርት ተምሬያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ቅዳሴዎችን ሰዓታት ቆም ያለውና ታሪኩ ረጅም ነው። ባጭሩ በ9 ዓመቴ ከብፁዕ አቡነ በርተሎሜዎስ የሥርዓተ ዲቁናን ተቀብያለሁኝ። አዲስ አበባ መጥቼ እየተማርኩኝ ክረምት ግን አንድ ቤተክርስቲያን አለች አያታችን የቆረቆሯት አለታ ዳንዴ የሚባል ቦታ። ያ ቦታ በጣሊያን ወረራ ወቅት የአርበኞች መናኸሪያ ነበር፣ የአርበኞች መሰባሰቢያ ነበር። የራስ ደስታ ዳምጠው ታሪክ ይርጋለም የምትባል ከተማ አለች። ከይርጋለም አለታ ወንዶ ብለህ ያቺ ጋራ ወይም ኮረብታማ ስፍራ ነው። እዛ አካባቢ ሆነው ነበር አርበኞች የጠላትን እንቅስቃሴ የሚከታተሉት። ራስ ደስታ ዳምጠውም በዚያ አካባቢ ነበር ሆነው የአርበኞችን ጋር የሚመሩት የነበረውና እንግዲህ ከዚህ ጋር በተያያዘ አንድ ቤተክርስቲያን ተቋቁማ ነበረ፣ ያለታ ዳንዴ ቅዱስ ጊዮርጊስ ቤተክርስቲያን። ያቺ ቤተክርስቲያን ቅዳሴዋ እንዳይታጎል ቢያንስ በፍልሰታ ክረምት ላይ ከዚህ ክረምቱን እየሄድኩኝ በነጻ አገለግላለሁ ማለት ነው ከአባቴ ጋር እና በጣም ውብ የሆነ ትዝታ ነው የነበረኝ። በኋላ ወደ ዓለማዊ ትምህርት ወደ ዩኒቨርሲቲ ስትገባ ህይወት አኗኗርህ ሲቀየር መንፈሳዊ ህይወቱን ወደዋለሁ በጣም። ግን አሁን በዲቁና እያገለገልኩኝ አይደለም። በጣም በህይወቴ ከምደሰትባቸው እጅግ በጣም ነፍሴ ከምትረካባቸው ነገሮች ውስጥ በልጅነቴ ያሳለፍኩት ጊዜ ነው። በተለይ ከአባቴ ጋር በጣም ጥሩ ትዝታ ነው የነበረኝ። የክረምት ትምህርቴን እዛው ያጠናው። የሚገርምህ ዲያቆን እንግዲህ 3 ዲያቆን ነው የሚያስፈልገው በትንሹ። ገባሬ ሰና የሚባል አለ፣ ንፍቅ አለ፣ ተጨማሪ የምንለው እና ደግሞ ሰሞነኛ የምንለው አለ፣ የቤተልሔም ስራዎችን የሚሰራ። እኔ 3ቱንም ለመስራት እገደድ ነበር፣ ምክንያቱም ሌላ ዲያቆን ማግኘት ስለማይቻል ማለት ነው በዛ ጊዜ። እና ሌሊት 6 ሰዓታት እንቆማለን። 12 ሰዓት ላይ አካባቢ ያልቃል። ከዛ ሌሎች የቤተልሔም ስራዎችን ሰርቼ ደግሞ እንደገና ለቅዳሴ ይዘጋጃለሁ። የማርፈው ከሰዓት ቅዳሴ 9 ሰዓት ጨርሰን ባለችው ጊዜ ነው ረፍት የማደርገው። አባቴ ዜና በጣም የሚያዘወትር ስለነበረ ቪኦኤ እናዳምጣለን። 3 ሰዓት እንዳዳምጥ ስለ ዓለም ያለኝ ግንዛቤ እንዲዳብር ደግሞ ስለሚፈልግ በዛ ሰዓት ያን እንደማዳምጬ መጠነኛ ረፍት አድርጌ እንደገና እመለሳለሁ። ይሄ ሁሉ እንግዲህ በ10 በ11 በ12 በ13 በ14 ዓመቴ በእነዚህ ጊዜያቶች ውስጥ የነበረኝ የህይወት ስታይል ነው እና በእነዚያ ጊዜያቶች ውስጥ መደበኛ ትምህርቴን እዚህ አዲስ አበባ እየተማርኩ ክረምት የዛ እየሄድኩኝ እንደዚህ አይነት ጊዜ በማሳለፍ አዲስ አበባ ማጋየ መጣ። አዲስ አበባማ እዚህ ቤተሰቦቼ እዚህ ያሉ። እኔን ያስተማረችኝ ያው ታላቅ እህቴ ናት። እሷም በኢትዮጵያ አየር መንገድ የበረራ አስተናጋጅ ነበረች። የቄስ ትምህርት ቤቱ ወይም የመጀመሪያውን ትምህርት ተምረ አገባዳል። አሁን ወደ አንደኛ ደረጃ ትምህርት ቤት ገብታል። አንደኛ ክፍል የት ነው የገባኸው ወይም የት ነው የተማርከው? አንደኛ ክፍል ቀባዶ አንደኛ መለስተኛ ደረጃ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። ሰሞኑን እንደውም ልጽፈው ስል እንግዲህ ቀድሞ ለአንተ ደረሰ ማለት ነው። አንደኛ ክፍል የገባውበት መንገድ በጣም የሚገርም ነው። በዛ አካባቢ እንግዲህ ኬጂ የሚባል ነገር የለም፣ 0 ክላስ ምናምን የሚባል ነገር የለም። ቀጥታ አንደኛ ክፍል ነው የምትገባው እና በእድሜም ደግሞ ትንሽ ከፍ ያሉ ልጆች ናቸው። ከከተማ አንጻር ሲታይ የእድሜያቸው ከፍ ያለ ልጆች ናቸው እና
እኔ በ3 ዓመቴ ሀሁ መቁጠር ጀምሬ በ5 ዓመቴ ላይ ሲደርስ በደንብ ማንበብ አማርኛ ማንበብ መጻፍ እችላለሁኝ። ከዛ አልፎ እንግሊዝኛ ፊደሎችን ቆጥሬ እያገናኘሁኝ ቫውልስና ኮንሶናንትስን ተረድቼ ማንበብ ጀምሬያለሁ እና አባቴ በጣም እያለቀስኩ አስቸገርኩ። ትምህርት ቤት ካልገባሁ አልኩ። የ5 ዓመት ልጅ በጣም በቁመትም በእድሜም በጣም ትንሽ ነኝ። ልመጣጠን እንደማልችል ያውቃል። ትምህርት ቤቱም አይቀበልም። 7 ዓመት ስለሆነ መግቢያው ለአንደኛ ክፍል እና ተዚል እንደን ጆሮ ደግሞ በዚህ በእጅህ ይዘህ አዙረ መያዝ አለብህ። የኔ ለቅሶ በጣም ስላስቸገረው ወደ ርዕሰ መምህሩ ይዞኝ ሄደ። አቶ ያረጋል ይባላል። እንዴት ያወቁ እርሶ ይሄ ልጅ አሁን ምን ብለው ነው እዚህ እንዲማር ይዘው የመጡት ምናምን? ከአባቴ ጋር ትንሽ ያከብረውም ስለነበር ሙግት ነገር ያደርጉና ግድ የለም እስቲ ያረጋል ፈትነው ይለዋል እና ከፊት ለፊት ትዝ የሚለኝ መማር አሁንም መማር ቪኤች ሌኒን የሚል ጽሑፍ አለ እና እስኪ አንብብ ያንን አለኝ። ማንበብ ይችላል ፊደል ቆጥሮ ጨርሶ? አዎ። ከዛ ምንም ሳልንተባተብ መማር አሁንም መማር ቪኤች ሌኒን የሚል ጽሑፍ እንደነበር ትዝ ይለኛል። ያንን አነበብኩ። እንግሊዝኛም እኮ ይችላል አለው። እንዴ ምን ማለት ነው? አይቀልድ እንጂ ይላል። ከፊት ለፊት አይ ቲንክ የገበሬ ማህበር መኪና ፒክአፕ መኪና አለ እና TOYOTA ይላል ከኋላው ቶዮታ ነው አይደል? እና TOYOTA ቶዮታ አልኩኝ። ለመጀመሪያ ጊዜ የማስታውሰው አገጣጥሜ ሰው ፊት ያነበብኩት ቃል ይሄ ይመስለኛል። በቃ በዚህ በጣም ይገረማል። ምክንያቱም እነሱ አንደኛ ክፍል ብለው የሚላቸው ልጆች ገና ፊደል የሚቆጥሩ ናቸው፣ ብዙ የሚያለፉ ናቸው። አዲስ አበባም በምንመጣበት ጊዜ ከዛም በፊት ልጅ እያለሁ ዛሬ ፒያሳ የአፄ ምኒልክ ሐውልት ጋር ወስዶ ያሳየኝ የመጀመሪያው እሱ ነው። በ4-5 ዓመቴ ብዙ ሰው ያስተውል አላቅም፣ ግን ጽሑፍ ከስር አለው። ከትንሽ ቢሆን ከትልቅ መወለድ ሙያ አይደለም፣ ራስን ለታላቅ ታሪክ መውለድ ግን ሙያ ነው የሚል ጽሑፍ አለ ሐውልቱ ስር እና እሱን አስነብቦኝ ስለዛ ምን ማለት እንደሆነ እሳቸው እንዴት ከምን አይነት ቤተሰብ እንደተወለዱ እንዴት ራሳቸውን ለትልቅ ነገር እንዳደረሱ ይህንን ሁሉ ነገር እያሳየ ምክሬ ነበር። ከተማ ውስጥ ይዞር ነበር። በሊፍት ለመጀመሪያ ጊዜ ሊፍት ያሳየኝ እሱ ነው። ዋይብ ሸበሌ ሆቴል ነበር ምሳ ጋብዞኝ እና ጎተራን በጣም ብዙ ማስታወሳቸው ከሱ ጋር የሄድንባቸው ቦታዎች አሉ በልጅነት። ስለዚህ ዛሬም እነዛን ቦታዎች ባየው ቁጥር ብዙ ትዝታዎች አሉኝ ከአባቴ ጋር። ከሁሉም ግን በእኔ ህይወት በሙያ ህይወቴ ውስጥ ትልቁን አስተዋጽኦ ያደረገው ኤርፖርት ታወር ይዞኝ ሄዶ የአየር ትራፊክ መቆጣጠር ያለበት ቦታ ድሮ ይገባ ነበር። አይ ቲንክ 50 ሳንቲም ይመስለኛል ከፍለህ ሻይ ይሰጣል። አውሮፕላኖች ሰገነቱ ላይ ሆነ ማየት ትችል ነበር ማማው ላይ። እዛ ይዞኝ ገብቶ ካየሁ በኋላ የዚያን ቀን ነው የኔ አቪዬሽን ፍቅር የጀመረው። ስለዚህ አውሮፕላኖች ሲያርፉ ሲነሱ በጣም ጥቂት ቢሆኑም በዛ ጊዜ ያንን አሳየኝ። ከዚያ ጊዜ ጀምሮ ስለ አውሮፕላን ማሰብ ማቆም አልቻልኩም። ስለ አቪዬሽን አስባለሁ። ከዛ በኋላ የነበረው እንግዲህ ያው በጣም ብዙ ታሪክ ነው ያለፈው። እንግዲህ ዛሬ ዓለም አቀፍ የአቪዬሽን ጸሐፊ ነኝ። ለዋል ስትሪት ጆርናል ጨምሮ በተለይ በ737 ማክስ አደጋ ጊዜ በዓለም እጅግ በጣም ተነባቢ የሆኑትን ወሳኝ የሆኑ ጽሁፎችን እስከ መጻፍ የደረስኩበት። ለአፍሪካን ኤሮስፔስ ማጋዚን ጽፋለሁ እንግሊዝ ሀገር ለሚታተም። በሀገር ውስጥም ለብዙ ሚዲያዎች በአቪዬሽን ጉዳዮች ላይ ሀሳቤን አጋራለሁ። ሙያዊ ትንተና ሰጣለሁኝ። አሁን የኢትዮጵያ ኤሮ ክለብ የሚባል በኢትዮጵያ የመጀመሪያውን የኢትዮጵያ ኤሮ ክለብ ከኢትዮጵያ አየር መንገድ ከኢትዮጵያ ሲቪል አቪዬሽን ባለስልጣን ከስራና ክህሎት ሚኒስቴርና ከኢትዮጵያ አየር ኃይል ጋር ተፈራርመን ወደ ስራ ገብተን በአቪዬሽን ልዩ ዝንባሌና ተሰጥኦ ያላቸውን ታዳጊዎች በየትምህርት ቤቱ የሰው ሀብት ልማት ላይ ትልቅ ስራ እየሰራን ያለ ነው። አሁን ደግሞ የበረራ ስልጠናን ጨርሼ ያው በአብራሪነት ተመርቄያለሁ። እነዚህ ሁሉ ሂደቶች የዛን ቀን አባቴ እዛ ሰገነት ላይ ወስዶ አውሮፕላን ያሳየኝ ቀን ነውና አንዳንድ ቀናት ወላጆች እንዴት አድርገው ልጆቻቸውን በየትኛው ቅጽበት በየትኛው ሰዓት በየትኛው ቀን ህይወታቸውን የሚቀርጽ ህይወታቸውን ምዕራፍ የሚጀምር ነገር እንደሚያደርጉ እነሱ ኖረው ላያዩት ይችላሉ፣ ሊያውቁት ይችላሉ፣ ግን ኖረው ላያዩት ይችላሉና አባቴ ዛሬ በህይወት ባይኖርም ግን ይህንን ዘር በእኔ ውስጥ ዘርቶ ፍሬ አፍርቶ ለማየት በመቻሌ በጣም ደስ ይለኛል። አባቴ ከደርግ ጋር በጣም 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 ከባድ ፊልም ያደረገ ነው። ደርግ ስል እንግዲህ በዋነኝነት አባቴ በጣም ያነባል። እኛ ቤት ውስጥ ከማሪታይም ሎ ጀምሮ የሁሉም አይነት የህግ መጻሕፍቶች አሉ። የአብያተ ክርስቲያናት የቤተ ክርስቲያን መጻሕፍት አሉ። መዝገበ ቃላቶች የደስታ ያለቃ ኪዳነ ወልድ ክፍሌ የሐዲስ
የመሳሰሉት መዝገበ ቃላቶች አሉ። የእንግሊዝኛም እንደዛው የዌብስተርስ ሜሪየም ዌብስተርስ ዲክሽነሪ ምናምን አለና ብዙ ነገር ቤት ውስጥ በንባብ እኛም እንድናነብ በጣም ያበረታተናል። በጣም እናነብም ነበር። አባቴ ከደርግ ጋር የነበረው አለመስማማት አለመግባባት ብዙ ጊዜ ለእስር ዳርጎታል። ህይወቱን አሳልፎ ሊሰጥ የሚችልም ሁነት በአይኔ አይቻለሁ። አባቴ ላይ መሳሪያ ጆሮ ላይ ተደግኖ አንተም ለዓላማ ግደል እኔም ለዓላማ እሞታለሁ እስኪ ተኩሰውና ይለይለት ሲል የ5 ዓመት ልጅ ነኝ። ብዙ ሰዎች የዛ ከተማ ሰዎች በምንም አጋጣሚ ታሪክ ቢሰሙ ስለሚያውቁት ሰው ስር ተደብቄ እያየሁኝ ነበር አባቴን እና በጣም ትልቅ ሲን ነበር። የአብዮት ጠባቂ የሚባሉ የሚያስፈሩ ሰዎች ናቸው። ከቀበሌው ሊቀመንበር ጋር ነው እንግዲህ አለመስማማቱ አንዱ የነበረው። አርሶ አደሮችን ያነቃል፣ አብዮትን ያደናቅፋል፣ እንደዚህ አይነት ነገሮች ነበሩ እና ሰዎች እንዲነቁ፣ እንዲወያዩ፣ እንዲከራከሩ፣ መብታቸውን እንዲጠይቁ፣ ዝም ብለው እንዳይታሰሩ ማንም አብዮት ጠባቂ ነኝ የሚል ቀበሌ ሊቀመንበር እንደፈለገ አቢዩዝ እንዳያረጋቸው መብቱን የማስከበር የማንቃት ይሄ መብት አለ ብሎ መከራከር፣ ፍርድ ቤት ሲቆሙ ይከራከርላቸዋል በነጻ። የስርዓት ለውጥ ከመጣ በኋላ አባቴ በጣም ከፍተኛ የሆነ የልማት ስራ ይሰራ ነበር። በበጎ ፈቃደኝነት ያን ሁሉ የሚያደርገው። አባቴ ሲያርፍ ታቦት ወጥቶ በጣም ከፍተኛ ባለስልጣናት በዛ ጊዜ የደቡብ ባለስልጣናት በተገኙበት ታሪኩ ተነቦ ኦፊሴላዊ ልብንለው በምንችል ደረጃ የልማት አባት የሚል ስም ሁሉ ተሰጥቶት እስከዛሬ ድረስ በጣም ልቤን የሚያሞቀኝ ነገር የቀብር ስነ ስርዓቱ ነውና በዚህ ደረጃ የነበረ ሰው ስለነበር ህይወቱ ብቻ ሳይሆን በሞቱም ምስክርነቱ በደንብ የታየ የተገለጠለት ሰው ነበር ብዬ አምናለሁና። አሁን አንተ ካፕቴን ነህ ወይም አውሮፕላን አብራሪ ነህ? በእርግጥ አሁን እንግዲህ አስተማሪ መሆን ከሆነ ካፕቴን እባላለሁ ቀጥታ። አሁን ላለሁበት አውሮፕላን ካፕቴን መባል እችላለሁ። በኢትዮጵያ አየር መንገድ ስርዓት ግን ሂደቶች አሉ። መጀመሪያ በረዳት አብራሪነት ትንሽ አመት ካገለገልክ በኋላ ተመልሰህ ወደ ዋና አብራሪነት ትመለሳለህ ማለት ነው። ያ ማለት አሁን ለምሳሌ በ2 ወር ውስጥ ወይም በ3 ወር ተጨማሪ ስልጠና በአንድ አውሮፕላን ላይ ካፕቴን መሆን እችላለሁ፣ ለዛ አውሮፕላን ማለት ነው። ስለዚህ ለአብራሪ ዮናታን ለህይወቱም መንገድ አሁን ላለበትም በጥረትና በትጋት ለተገኘ ሁሉ ወላጅ አባት የከፈሉት መስዋዕትነት ወይም የሳቸው መንገድ ነው ማለት ይቻላል። በደንብ አመስግናቸው አባቴን ሁሉ ጊዜም ነው እንደማስብ ታውቃለህ። በሰማይ ሆነ እንደምታየኝ አምናለሁ። በልጅነቴ ያሳየኝን መንገድ ተከትያለሁ፣ አላሳፈርኩም። ስሜን በመልካም ለማስጠራት ሁሉ ጊዜም ሞክራለሁ። በጥቂቱ ተሳክቶልኛል። በትልቁ ደግሞ በሚቀጥሉት ጊዜዎቼ ስሜን በመልካም እንደማስጠራ አምናለሁ። ሁሌም እወዳለሁ፣ ሁሌም ተናፍቀኛለህ። እጅግ በጣም አከብራለሁ፣ አመሰግናለሁ። እግዚአብሔር ነፍስህን በገነት ያኑርልኝ። ትዝ ይለኛል ትዝ ይለኛል። የተወደዳችሁና የተከበራችሁ አድማጮቻችን እያዳመጣችሁ የምትገኙት የያኔዎቹ ፕሮግራማችን ነው። የዛሬ የያኔዎቹ መምህራኖቹን አመስጋኝ መምህርና አውሮፕላን አብራሪው ዮናታን መንክር ካሳ ነው። ቆይታችን ይቀጥላል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ይህ የያኔዎቹ ፕሮግራማችን ነው። ዮኒ ከሙዚቃው ግብዣ በኋላ መልሰን ተገናኝተናል። ወደ አንደኛው ክፍል መልስና የአንደኛ ክፍል የክፍል ጓደኞችን በስም ታስታውሳቸዋለህ? የእህቴ ልጅ አብሮኝ ነው ተምሯል። ሰለሞን ይባላል። እሱ አለ። እንግዲህ ጊዜው በጣም ረጅም ጊዜ ስለሆነ ስማቸውን አንደኛ ክፍል የነበሩትን ብዙ አላስታውስም። አንዳንድ ጊዜ አብረህ ስትቆይ ብዙ አመታት ነው የኋለኛው የፊት ለፊቱን እያጠፋብህ ይመጣል። እንደነገርኩህ የኔ በጣም ዋናው የትምህርት ቤት ትዝታ ያለው አቃቂ ሚሽን ከገባው በኋላ ነው። እዛ በጣም ትዝ የሚሉኝ ብዙ ነገሮች አሉ። የቋንቋ ስርዓተ ትምህርት ለውጥ የተደረገበት ጊዜ ነበር። በአፍ መፍቻ ቋንቋ ይማሩ የሚል እና እኛ ላይ የተተገበረው 5ኛ ክፍል ያለ እንደነበር ትዝ ይለኛል። ስለዚህ 1 አመት የላቲን የሲዳምኛ የትምህርት አይነቶቹ በሲዳምኛ እንዲደረጉ ተደርጎ ቋንቋውን እችላለሁ። በነገራችን ላይ በጣም እጅግ በጣም ልዩ ፍቅር አለኝ ለአካባቢው፣ ለህዝቡ። ቋንቋውን በደንብ አጥርቼ እናገራለሁ። ሲዳምኛ አንድ ግጥም አለኝ። የልጅነት ጊዜያቶቼን
በደንብ የቀረጸኝ ማህበረሰብ ነው። በጣም የማከብረው ያዋህ ደግ ህዝብ ነው። በዛ ምክንያት እንግዲህ ትንሽ ትምርቱ መክበር ጀምሮ ነበር ለኔ ብቻ ሳይሆን ከዛ ማህበረሰብም ለመጡት ልጆች ከኔም በተሻለ ቋንቋውን ያፍ መፍቻቸው ለሆኑ ልጆችም ለኔ ሁለተኛ ቋንቋዬ ነው። ከአማርኛ በአማርኛ አፌን ፈትቼ በኋላ ነው ያው በአብሮ በመኖር የለመድኩት። በአፍ መፍቻ ቋንቋቸውም ላደረጉትም በጣም አስቸጋሪ ጊዜ ነበር ያ ትራንዚሽን። እሱን አስታውሳለሁኝ። እንዳልኩህ በእድሜ ከኔ ከፍ ያሉ ተማሪዎች ስለነበሩ ብዙ እንዲህ ነው የምለው ጓደኛ አልነበረኝም። በትምህርቴ ግን በጣም ጎበዝ ተማሪ እንደነበርኩኝ አስታውሳለሁ። ትምህርት ቤት ከመግባቴ በፊት ልዩ ብዬ ማስታውሰው ትዝታ የወላጆች በዓል ድሮ በእኛ ጊዜ በጣም ይከበር ነበር። የወላጆች በዓል በጣም ትልቅ ክብር ነበረው። ሰኔ 30 የወላጆች በዓል ተብሎ ብዙ አይነት መነባነቦች፣ የስነ ጽሁፍ ስራዎች ምናምን የሚቀርቡበት ነበር። ትምህርት ቤት እንደሚቀጥለው አመት ልገባ በ4 አመቴ እንግዲህ ማንበብ ችያለሁ ያለ አጼ ቴዎድሮስና ኢትዮጵያ አንድነት የሚል መጽሐፍ ውስጥ ስለ አጼ ቴዎድሮስ የተጻፈ ግጥም እሷን ብቻ እንዳጠናና ለወላጆች በዓል እንዳቀርብ አባቴ ይነግረኝና እሷን አጠናለሁ። ያም መጽሐፍ የእውነት ነው የምነግርህ እስከ ዛሬ ድረስ ከዛ በኋላ አላየሁትም። በዚሁ ሴሪስ ያለ የሚቀጥሉ ናቸውና ከሁሉም ግጥሞቹን አጥንቼ ነበርና አባት አጠካሳ ተባቱ አሁን ተባቱ ስለያኒ ምን እንደሆነ ተባት አላውቅም። ግጥሙን ነው የማውቀው። አድጌ አንድ ቀን ነው ወንዱ ለማለት ነው ለካ የሚል ስሜት። አንዳንድ ነገሮች እንዲሁ ዝም ብለህ አውቃቸው ብልሃቸው ኖረህ የሆነ ቀን መንገድ ላይ ወይ መኪና እየነዳህ የሆነ ነገር እያደረክ ነው የዛ ትርጉም ብልጭ የሚል እና ያ ግጥም እስከዛሬ ድረስ አልረሳሁትም። እስከዛሬ ድረስ ሙሉን ግጥም አውቀዋለሁኝ እና የልጅነት ትዝታዎች በጣም ኃይለኞች ደስ ይለኛል። እሺ አባት አጠካሳ ተባቱ አንድ ሰባራ ብረስ ሳይሰጠው አባቱ አልማሚት ሰራዊት ያስጉዛል ከፊቱ እርሱ እንደ ክርስቶስ አንድ ነው ለናቱ ጠላቶቹን ሁሉ አጭዶ እንደ ገብስ መቅደላ ተጣለ ራሱን በራስ መቅደላ ፋፍ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ ምናሉ እንግሊዞች ሲገቡ ሀገራቸው ለወሬ አይመቹም ተንኮለኞች ናቸው ማረክን እንዳይሉ አንድ ለበጃቸው ገደልን እንዳይሉ ሞተ አገኟቸው። አሪፍ ግጥም ነው። እንግዲህ 5ኛ ክፍል ከዛ ወደዚህ ወደ አዲስ አበባ መጥቼ ስማር በርግጥ ብዙውን ቤተሰብ ከነሱ በስተቀር እዚህ ናቸው ያሉት። በዋነኝነት ግን ያው የተሻለ ትምህርት ፍለጋ ነው። ከዛ አጋዚያን ሜክሲኮ ያለው ቤታችሁ የት ነበር ታዲያ? ወደ አፍሪካ አንድነት ድርጅት ስትሄድ አሁን በዚህ በኮሪደር ልማቱ ፈርሷል። አሁን ዋቢ ሸበሌ ሚል ክሊኒክ አለ ከሱ ጎን የነበረው ቤት በቅርቡ ነው የፈረሰው። በቅርቡ ነው የፈረሰው። እዛ ነው ያደግኩት። ከዛ በኋላ ማለት ትንባው ሞኖፖል ያ ቦታ በቃ ሳር ቤት ምናምን በጣም ብዙ ትስታለኝ በልጅነት። ደስ የሚልም አካባቢ ነው። በጣም ሰላማዊ ቦታ። አጋዚያን ስንት አመት ተማርክ? አንድ አመት። ሸርማን ታስታውሳለህ? አቤል አጋዚያን በጣም ማረሳው ትዝታዎች አሉ። ትምህርት ቤት ያለን እኛ እንደዚህ ያለን ማለት ፍክር አለ። ስልክ አለን። አሁን ወደ ጫወታው ስመጣል ከስደው ይያዛል ካልከው እኔ ገባ ከክፍለ ሀገር ነው የመጣሁት። እኔ ወዲያው ተላምጄ በትምህርትም ጎበዝ ስለነበርኩ መከባበሩ አለ። 10 አመቴ ነው 6ኛ ክፍል ነኝ። ያው እህቱ ወስተስናት ምናምን ወዲያው ይታወቃል በአንድ ጊዜ። ይሄ ቡሊንግ አላጋጠመኝም ግን እንደውም በጣም ወዲያው ነው የተዋሃዱ። እነሱ የሚያስቡበትን ደረጃ ግን ማሰብ በጣም ይከብደኝ ነበር። አሁን 3 መኪና አለን ይላሉ፣ 2 መኪና አለን፣ እንደዚህ ያለን ምናምን ይላሉ። አሁን የኔ ተራ እየመጣ ነው እንደዚህ በዞሮ ስለሆነ የሚመጣ ምንድነው አለን ምለው እላለሁኝና በጣም እስከዛሬ ድረስ ፋሲኔት የሚያደርገኝን መልስ ነው የመለስኩት። ትምህርት ቤታችን አጋዚያን ቁጥር 1 የህዝብ ትምህርት ቤት ብሎ በአማርኛና በእንግሊዝኛ ጽፎ ስልክ ጽፎ ፋክስ ብሎ ባዶ ነው። እዛ ፋክስ ልጆች ያውቃሉ፣ የነቁ ልጆች አሉ ወላጆቻቸው ኢሲ አፍሪካ አንድነት ምናምን የሚሰሩ እንደዚህ ፋክስ ማለት ኤምባሲ ምናምን የሚገኝ ነገር ነው ብቻ ብለው የሚያስቡ ሰዎች ማለት ልጆች ናቸው። ሶ ፋክስ ብሎ ባዶ ያደረገው የኛ ትምህርት ቤት ራሱ የለውም። አጋጣሚ እኛ ቤት ፋክስ አለ። ገባ ብሩክታይት መብራቷ የምትባል ልጅ አረሳትም ከጎኔ
የምትቀመጥ እሷን ብርክቲ በእናትሽ ሊብሬ ማለት ምንድን ነው አልኳት። የመለሰችልኝ መልስ የትልቅ ሰው መልስ ነው። የባለቤትነት ማረጋገጫ ደብተር ብላ ነው የመለሰችልኝ። አረሰውም እኔ በዛ እድሜ ወይ በቃ እንዳለ አንብባው የምታውቀው ነው። ምክንያቱም እሷ አባቷ ባለ ጋራጅ ነው፣ መኪኖች ይኖራቸዋል በቀላሉ እና እኔ አሁን ሊብሬ ታመጣለህ ይባባላሉ እንደ ማስረጃ 3-4 መኪና አለን ሲባል እኔ እንደዚህ አይነት ነገር ውስጥ አልገባም። አለ ፔጆ 404 አለ ግን ማን ነው እኔ ሊብሬ የሚሰጠኝ? ለምንስ እዛ ነገር ውስጥ ገባለሁ ብዬ ከዛ ልክ ተራይ ሲደርስ ምንድነው ያላችሁ እናንተ ምናምን ሲባል ፋክስ አለን አልኩ። አበዱ ይሄ ውሸታም በቃ ምን ልበል ተናጠ ክፍሉ። እንዴት ፋክስ ማለት እኮ ኢሴ ምናምን ኤምባሲ ነው ያለው እንዴት ምናምን። ከዛ ያው ማስረጃ አምጣ ነው የምትባለው። እሺ ነገ ይዘህ ትመጣለህ ማስረጃ ተባልኩ። በጣም ደስ እያለኝ ስልካችንን ያውቁታል እንደዋወል የለ እንደዚህ የተሰራረቀን ምናምን 514415 ነው ስልካችን። ስለዚህ ፋክስ ናምበሩ ከ514417 ይመስለኛል ብቻ የሆነ ዲጂት ነው የሚለየው። ቢዝነስ ካርድ አለ። ስለዚህ እሱም ቢዝነስ ካርድ ያጎቴ ነው። ኢምፖርት ኤክስፖርት ስልኩ አለ፣ ፋክሱ አለ፣ ፋክስ ነምበሩ አለ። ቢዝነስ ካርዱን በማግስቱ ይዤ መጣሁ። አዩ ማመን አልቻሉም። በቃ ማመን ማለት እንደ ድርጅት ነው ያዩኝ። ራሴ እንደ ከግለሰብ መኪና ምናምን ተው እንደ ትልቅ ድርጅት ነው ያይቆጠሩኝ። ከዛ በቃ በረፍት ሰዓት ምናምን ፋክስ አላችሁ የተባለ ሰቀልኩት። አየ መኪና ምናምን ላይ ምናጨበት ዋው ደስ ይላል። ሚኒስትሪ አልነበረም እንዴ? ነበር እንዴ በነቅንቄ ነው ሽመልስ ሀብቴ መቅረጫ አዲስ ኮምፓስ ይዘህ እንዴ ሌላም ነግርህ የ5 ብርን ዋጋ በዚሁ ልንገርህ። አሁን የ6ኛ ክፍል ሚኒስትሪ ስንፈተን ለምሳ ተብሎ ብር የተሰጠን 5 ብር ነው። ጠማማ ፎቅ ስር ካፌ ነበር። ከጓደኞቼ ጋር ሄደን በልተን ጠጥተን እቺ ድንች የምትሸጥባት ነች። ካጋዚያ መተጥፍ የምትባል ጫፍ ላይ ጠማማ ፎቅ የሚባለው ስሩ ካፌ ነበር። በናሽናል ሞተርስ ኮርፖሬሽን እና ደግሞ የራሺያ ፌዴሬሽን የሆነ ነገር አለ። በቃ በሷ አረሳውም። ጡብ ብሪክስ ናቸው። እጄን ሲሄድ እንዲታታታታ ያረኩኝ ነው የሚሄደው። እሱ ትዝታለ ጡብ ነው ሸክላዎቹ እንዲ በእጅስ ተናካቸው ደስ የሚል ስሜት አለው እና ስን ያረኩኝ እሄዳለሁኝ ወደ ቤት። እዚህ ጠማማ ፎቅ ስር የሚኒስትሪ ቀን 5 ብር ተሰጥቶን የተጠቀምኩት ምሳን በልቼ ሻይ ጠጥተን ምን ብለን የተጠቀምኩት አይ ቲንክ 2 ብር ከምናምን ነው አዋጣን። 2 ከምናምን ይዘህ ተመለስ። በቃ በጣም ነው የሚገርመው። እና 5 ብር የነበረውን ቫልዩ የሚሰጥ ራሱ ምሳ ብላ ተብሎ ለተፈታኛው ሞቅ ተደርጎ ተሰጥቶ እኮ ማለት ነው። ሻ ዳቦ አስታውሳለሁ። ጧጧት ዳቦ ስላክ በ2 ብር 20 ዳቦ ነው ይዤ የመጣው 10 ሳንቲም ነው። የኑሮ ግሽበት የነገሮች መለዋወጥ እድሜህ በጣም ሳይረዝም አንተን ያስረጃል። ምክንያቱም ድሮ ዶሮ በስሙኒ ነው እንደዚህ ነው ምናምን ሲሉህ፣ አሁን እኔ ባለፈው የአበሻ እንቁላል ብቻ ነው የምመገበውና 25 ብር ነው የገዛሁት። 25 ሳንቲም ቨርሰስ 25 ብር ማለት ይሄንን በፐርሰንቴጅ ብታረገው እኮ በጣም በብዙ በሺዎች የሚቆጠር ፐርሰንቴጅ ነው። ለማሰብም ለማነጻጸርም ይከብዳል። ምናልባት የዛን ጊዜ 100 ብር ሊበደር ፈልጎ የነበረ ሰው የከለከለው ሰው ላለው ዛሬ ላይ ሲያስበው ምን ይመስለው ብዬ አስባለሁ። ጊዜ ነው ማለት ነው፣ ሌላ ምንም አይደለም። ዛሬ ያለህ ገንዘብ የዛሬ የሆነ ዓመት ምንም ማለት ላይሆን ይችላል። እና ይሄ ታይም ቫልዩ ኦፍ ማኒ የሚባለው ነገር ትርጉሙን በትክክል ከሚረዳው ትውልድ መካከል የኛ ትውልድ ነው ብዬ አስባለሁ። በጣም በዚህ ልዩነቱን ኖረን አጣጥመን በጣም በከፍተኛ ደረጃ የተረዳን ትውልድ ነን ብዬ አስባለሁ። ከዛ እንግዲህ ትምህርትን የቀጠልከው አቃቂ አድቬንቲስት አዳሪ ትምህርት ቤት ነው። እንዴት ሄድክ? እንግዲህ እህቴ እንደነገርኩህ በራሪ ስለነበረች እኔን ለመከታተልም ያው እናትና አባቴም ስለዚህ ስለሌሉ ለመከታተል አስቸጋሪ ነው እና በዚህ ምክንያት ያው እኔም በልጅነቴ በጣም ኃይለኛ ነኝ። ኃይለኛ ስልህ የተለየ ባህሪ ኖሮኝ ሳይሆን ሰዎች መብቴን ይነካሉ ብዬ አውቀዋለሁ። የሚገርምህ በሰዓቱ ሊደረግልኝ የሚገባ ነገር ወይም ደግሞ መደረግ የለበትም ብዬ ማስባቸውን ነገሮች አውትራይት የምናገር ኮንፍሮንት የማድረግ አይነት ልጅ ነበርኩኝ እና በዚህ ምክንያት ያው ስሙ ኃይለኛ ተብሎ ይሰየማል። በትምህርቴ በጣም ጎበዝ ተማሪ ነበርኩ። ያው ውጤቴም እንደሚያሳየው አዳሪ ትምህርት ቤትም በጥሩ ውጤት ነው የጨረስኩት የተማርኩትም። ለዛ እንግዲህ በባህሪ የተለየ አስቸጋሪ ባህሪ ሳይሆን ግን ቤተሰብ እኔን በጣም የሚወዱኝ የሚከታተሉኝ ቤተሰቦቼ በቅርብ
ሊከታተሉኝ የሚችሉበት ሁኔታ ስላልነበረ በትምህርትም በወቅቱ የኛ ትምህርት ቤት የተማርኩበት አድቬንቲስት ትምህርት ቤት በጣም ጎበዝ ተማሪዎች የነበሩበት ጥሩ ትምህርት ይሰጥ የነበረበት ቦታ ስለነበር ገፊ ምክንያቶቹ በደንብ ግልጽ ነበሩ። አዳሪ ትምህርት ቤት ቢማር የተሻለ ይሆናል የሚልና የመግቢያ ፈተና ነበረው። የመግቢያ ፈተና በጣም ብዙ ተማሪ ነው የሚወዳደረው እና የመግቢያ ፈተና ውጤቱን እዚህ ፍሎሃ ጋር ያለው የአድቬንቲስት ቤተክርስቲያን ጋር በሩ ጋር ይለጠፍ ነበር። እዛ የጄሳይ ሁለተኛው ሆኜ ያለፍኩት በጣም ከብዙ ተማሪዎች የተቀበሉንም በጣም ትንሽ ነው። ከዛ ውስጥ ሁለተኛው ሆኜ ያለፍኩት እና በዚህ ሁኔታ ነው እንግዲህ አድቬንቲስት የገባሁት። አድቬንቲስት ስገባ 11 ዓመቴ ነው፣ 7ኛ ክፍል ማለት ነው። እና በጣም ነበር የተቸገርኩት። የቤተሰቡን ናፍቆት ፈጽመው መቋቋም እስከሚያቅተኝ ድረስ በጣም አለቅሳለሁ። ምግብ ላይ አለቅሳለሁ። በቃ ለቅሶ ነው ህይወቴ። ከምነግር በላይ የቤተሰብን ናፍቆት እንደኔ የሚያቅሰው አለ ብዬ ሁሉ መናገር እስከሚያቅተኝ ድረስ በጣም ሙኬንድ ላይ ነው አትሄዱ? ሙኬንድ ላይ በወር አንድ ጊዜ ነው በወር አንድ ጊዜ የሚቻለው። በተለየ መንገድ ቤተሰብ መጥቶ ወስደዋለሁ ካለ በሁለት ሳምንትም በሳምንትም እንደ ሁኔታው ያየ ትምህርት ቤቱ ይፈቅድልሃል። ግን መደበኛው የቤተሰብ ጉብኝት ጊዜ በወር አንድ ጊዜ አርብ ከሰዓት ወጥተን እሁድ ከሰዓት ነው የምንመለሰው። አድቬንቲስት ትምህርት ቤት ገፍተናል 7ኛ ክፍል በደንብ እንዴት ነበር? እዛስ ያው የሚያስለቅስ ነበር ቆይታው ብለህን ነበርና ቀደም የክፍል ጓደኞች እነማን ነበሩ እዛ? ውይ በጣም ብዙ። እንግዲህ 7ኛ ክፍል ስንገባ ሃና ተክለ ማርቆስ የዘወትር ተፎካካሪ የደረጃ ተፎካካሪ ናት። አዳም ሰገድ ስሜነ ተድላቦይድ እስከ አያት ነው አስታውሰው። ዲቦራ ስሜነ የምትባል የእሱ እህት አንድ ክፍል ውስጥ አብረን የተማርን። እነዚህ ልጆች በነገራችን ላይ ያኔ ከአሜሪካ ነው የመጡት። እንግሊዝኛ በጣም አቀላጥፈው መማር ይችላሉ፣ መናገር ይችላሉ እና ትልቅ አድቫንቴጅ ነበራቸው። እኔ 7ኛ ክፍል ስገባ እንግሊዝኛ ንባብና ጽሁፍ ላይ ነው እንጂ ጉብዝናዬ የንግግር ችሎታዬ ብዙ አልነበረም። መጽሐፍም ራሱን ጽሁፉን ሃንድ ራይቲንጉን ነው እንጂ ኮምፖዝ አድርጎ የመጽሐፍ ክህሎቴ ብዙ አልነበረም። እንግዲህ ወደፊት በጊዜ ባመጣህ ለዋል ስትሪት ጆርናል ጸሐፊ ነኝ አሁን። ከዛ በፊት ዩኒቨርሲቲ ያለው 4000 ተማሪዎች ከዓለም ላይ ተወዳድረው ኤሴይ ውድድር አሸንፌ ኖርዌይ ሄጃለሁ። የእንግሊዝኛ ጽሁፌ የሚታማ አይደለም። ምንም በኩራት በደስታ የምናገረው ነገር ነው። ለምን ይህንን የምናገርበት ምክንያት ሰዎች ከጣሩ የትኛውንም ነገር ማድረግ እንደሚቻል መሆን እንደሚቻል ለማሳየት ነው። 7ኛ ክፍል ላይ እንደዚህ ቋንቋው ላይ የምቸገር የነበርኩ ሰው በኋላ ላይ ኖርዌይም ሄጂ ክርክሩን አድርጌያለሁ ትልቅ መድረክ ላይ በእንግሊዝኛ። የት ነው የጀመረው ብትለኝ አዳም ሰገድ አስታውሳለሁ። ጥናት የምንለው ነገር አለ። ማታ ላይ ከ1 እስከ 3 ሰዓት ጥናት እናጠናለን። ምሽት ግዴታ ነው። ዶርም ይዘጋል። የትም መሆን አትችልም። ጥናት ቤት ነው የምችለው። አለቃ ስለነበር የክፍል አለቃ ስለነበር ሲያስጠና ለምሳሌ ለማስፈቀድ ቶይሌት ሽንት ቤት ልሂድ ለማለት አንተ ጋር ልምጣ ለማለት ምንድን ነው ምለው አልኩት። አዳም let me come or shall I come ማለት ትችላለህ አለኝ። ከዛ አልኩት አስበው እንግዲህ ጥረቴ ነው ለመናገር ያለኝን ፍላጎት። ልክ በዚህ መንገድ ነው የቀጠልኩት። አስተማሪዎቼ ጋር ሲሄድ በእንግሊዝኛ ለማውራት ሞክራለሁ። እንዲህ ያለ ያው የእንግሊዝኛ ውጤቴ ኤስኤልሲም ኤ ነበር። በዚህ አጋጣሚ ባህር ዳር ዩኒቨርሲቲ ታስታውስ እንደሆነ ፍሬሽማን ላይ ፍለን የምንለው እንግሊሽ ትምህርት አለ አይደል? የኔ ባች ሰቃዩ እኔ ነኝ እንግሊዝኛ ፍሬሽማን የተጠመን እንግሊሽ ፍሬሽማን ከኔ ቀጥሎ እንደሆነ በጣም በከፍተኛ ልዩነት ነውና አስተማሪውን ስተትም ፈተና ሆኖ አንድ ጥያቄ ከ40 ሲወሰድ የመጀመሪያው ሚድ ላይ 40 ለመድፈን አንዱም ስተት ነው ሲያረመው እና ተናደውብኛል። አይበቃም ወይ? እኔ ስለሚበቃኝ ሳይሆን ተማሪዎቹ እንደዚህ የመለሱ ካሉ
ይታረምላቸው ነው ማለት ለኔ በቃኛል። እኔ 39 አምጥቼ የሚቀጥለው ውጤት አይ ቲንክ 29 ወይ 30 አካባቢ በ10 ልዩነት አካባቢ ነው የነበረው እና በየካፌ ምናምን ያው ትታያለ እሱን የሰቀለው እንደዚህና ብዙ ተማሪ የሚወድቅ ስለነበር ማለት ነው። እንግዲህ ከዛ ሀምብል የጅማሮ ትውት በቃ ትንሽ ጅማሮ ራሴን ቋንቋውን ለማወቅ ከነበረኝ ፍላጎት በደንብ ለመጻፍና ለመናገር ከነበረኝ ፍላጎት የጀመረ ነገር ነበር። በኋላ አርቲክሎች መጻፍ ጀመርኩ፣ አንዳንድ ጽሁፎችን እንዲህ ያልኩኝ ነው እና በዚህ አጋጣሚ አዳምን ላመሰግን ወዳለሁኝ። እንግዲህ 7ኛ ክፍል ሌላ 7ኛ ክፍል እስከዛሬ ድረስ የኔ ስም ብራንዶ ነው የቀረው 7ኛ ክፍል ነው። ልጅ አብራራው ነው በነገራችን ላይ መባለው ልጅ አብራራው። ስለዚህ አሁን ዮናታን ብትል ያቃሉ ግን አብራራው በሚለው ነው የምታወቀው እና አሁን የትዊተር ስሜም ልጅ አብራራው ነው። በፊት የፌስቡክ ስሜም ለረጅም ዓመታት ልጅ አብራራው ዘኢትዮጵያ ነበር እና ልጅ አብራራው የተባልኩበት ምክንያት ነፍሱን ይማረው ሰለሞን የሚባል አቶ ሰለሞን ቲቸር ሰለሞን የታሪክ መምህራችን ነበርና ስለ ሰው ልጅ ዝርያ መጣጥ ኒያንደርታል ክሮማግነን ምናምን የሚሉ ነገሮች ነበሩ ትዝ ይለኝ እንደሆነ 7ኛ ሂስትሪ ላይ ሂስትሪ እና እኔ በደንብ አብራርቼ 5 ደቂቃ አለና ወጥቶ መናገር ሲጀመር የኔ ተራ ገና ፊት ላይ ስለነበር መቀመጠው ከኔ ነው የጀመረው። እኔ ሳብራራ ክፍለ ጊዜው አለቀ። እሱም ደስ ብሎት ማለት ነው በቃ ማመን አልቻለም። ትንታኔ ይሰጣሉ። ሌሎችም መጻፍቶች አንብቤ ያመሳከርኩ ነው ያስተማረንም ብቻ አይደለም እና ቲቲሹ የሚባል የታሪኩ ጣሰው ጫማ የሚባል እዚህ ፒያሳ አካባቢ የሳቸው ልጅ እንዳልካቸው ታሪኩ የሚባል ልጅ ነበር። እሱ አብራራው አለ ከኋላ። ከዛ እረፍት ሰዓት ላይ አብራራው ሚሽን ውስጥ በነገራችን ላይ ቅጽል ስም የሌለው ተማሪ ትንሽ ነው። በቅጽል ስም ነው የምንጠራራው። ወይ በቁመና ሊሆን ይችላል ወይ በሆነ በትምህርት ሁኔታ ሊሆን ይችላል። ያለ ቅጽል ስም መኖር ከባድ ነው። ቅጽል ስም ይወጣልሃል። ከዛ ልጅ ጨመሩበት። በጣም በእድሜ በክፍሌ ሁሉ ጊዜም ትንሹ ሆኜ ነው የጨረስኩት እና ልጅ አብራራው ተባለ። ከዛ በኋላ ልጅ አብራራው ሆኖ ቀረና አሁን እንደውም አንድ ጓደኛ ያለኝ ሩሜቴም ነበርና ካፕቴን ሰለሞን ጌታቸው ይባላል። አብረን ስንኖር እንግዲህ ከቤተሰቡ ጋርም በደንብ በጣም ቤተሰቦቼ ናቸው። እነሱ አብራራውን አብሪኮ ብለው ቀይረውት አብሪኮ ያሉኝ ነው የሚጠሩት። አባትየው ስሜን እንደማያውቁ ገብቶታል እና አንድ ቀን አባቱን ግን ዳዲ የአብሪኮ ስም ማን ነው ሲል በኮንፊደንስ አብርሃም ነው ብለውታል። አብርሃም ነው ምክንያቱም አብርሃም ነው አብሪኮ ሊሆን የሚችለው። እስከዚህ ድረስ አብራራው በጣም የሚታወቀው ስም ነውና አሁንም ለትዊተር የምጠቀመው ልጅ አብራራው ነው። በጣም ወደው ስም ነው። በኋላ መምህር አብራራብዶ ምናምን የሚባሉ ነገሮች እንዳሉ በተለይ መምህር አብራራው በጣም ልዩ ታሪክ ያላቸው ካራክተር እንደሆኑ ማወቅ ደስ ብሎኛል። 7ኛ ክፍል ለኔ ሞኑመንታል ነው። 2ኛ ነው የወጣሁት በክፍል ደረጃዬ። ቤተሰብ በጣም መናፈቀበት በጣም የተቸገርኩበት ያዳሪ ህይወትን ሀብዬ ጀምሬ በጣም የተቸገርኩበት ነው። ያዳሪ ትምህርት ቤትን ጣዕሙንም ፈተናውንም የጀመርኩበት ጊዜ ነው። 11 ዓመቴ ነው። ከትምህርት ቤት ለመውጣት በጣም ብዙ ጊዜ ጥረት አድርጌያለሁ። እህቴን በጣም አስቸግሬያታለሁ። በዚህ አጋጣሚ ምስጋናም ይቅርታም ላቀርብላት ፈልጋለሁ። በጣም አደባባይ ላይ የምታመሰግናትም ይቅርታ ምን ጠይቃት ፈልጋለሁ። እዚህ ካለች እዚህ የለችም፣ ካናዳ ነው የምትኖረው። ግን ይህን ፕሮግራም በሆነ መንገድ ለምን እንደውልላት አንችልም በWhatsApp አሁን በዚህ ሰዓት ያው ምሽት ስለሆነ ነው። እና ስለዚህ ስሟን ጠርታ መስገናታ አበባነሽ መንከር ትባላለች። ለኔ ትልቅ አርአያዬ ህይወቴን ስሜንም በነገራችን ላይ ዮናታን ብላይ ሰየመችኝ እሷ ናት እና በጣም በህይወቴ ውስጥ ትልቁን ስፍራ የምትይዝ ልጅነቴን የቀረጸች በስርዓትም በትምህርትም አሁን ላለሁበት ነገር እንድደርስ የማንነቴ መሰረት ናት እና እንደህቴ ብቻ ሳይሆን እንደናቴም ነው ማያት። በጣም መልካም ሰው። በስራ ቦታዋም ላይ ራሴን ከምትዋወቅ ይልቅ የሷ ወንድም ነኝ ብዬ ብትዋወቅ የበለጠ ክብርና ትኩረት የማገኝባት አይነት ሰው ናት። ምክንያቱም በጣም በአየር መንገዱ ማህበረሰብ ውስጥ በጣም የምትወደድ የምትከበር በባህሪዋ
በስራዋ በጣም የምትከበር በተለይ በባህሪዋ በጣም እጅግ በጣም የምትከበር ሰው በመሆኗ በጣም ነው ላመሰግናት መፈልገው። አስቸግራት ነበረ አንድ ጊዜ ያረሰውም ያን ጊዜ ኢትዮጵያ አየር መንገድ ወደ አሜሪካን አይበርምና ለረፍት ወደ አሜሪካ ልትሄድ በሉፍታንዛ ነው የሚበሩት አግሪመንት ስላላቸው ከኢትዮጵያ አየር መንገድ ጋር እና ቅዳሜ ዕለት በቃ ለመውጣት አርብ መታኮ ተሰናብተኛለች። ያው አይመቻትም እንደ ልብ እኔ ለመምጣትና በጣም መላ ፈልጌ ንፍታለም ዮሴፍ አሁን ሐዋሳ ኮንትራክተር ነው። እንደውም ባለቤቱ የክልሉ የጤና ቢሮ ኃላፊ ናት። በጣም ኖታብል የሆነ ቤተሰብ ያለው ልጅ ነው እና እነሱን አስተባብሬ አቡሰም እንጫወት ብዬ ስንሯሯጥ እንደወደኩ አስመስዬ በቃ እግሬ ተሰበረ እንደዚሁም ኩኝ ወላጅ ካልተጠራ ብዬ ወላጅ በቅዳሜ ቀን አይጠራም አድቬንቲስት ቅዳሜ ሰንበት ነው ምንም አይነት እንደዚህ አይነት የተለየ ነገር አይደረግም። ሶ እህቴ እቃዋን ያዘጋጀች ለማታ በረራ ማረፍ ነበረባት። የሚገርምህ በቤሩት አደጋ ያለፈችው ዋና የበረራ አስተናጋጅ ሰብለ ትባላለች ነፍሷን ይማር የእህቴ የልብ ጓደኛ ናት። መኪና ራሱ የሷን መኪና ነው ይዛ የመጣችው ታውሳ በቃ ዮናታን እግሩን ተሰውሯል ተብሎ እኔ ለመውጣት ነው በቃ ከዛ ግቢ ለመውጣትና በቃ እሷን ለማየት ነው ሌላ ምንም ነገር የለም። እና ለካ ተደውሎላት እሷ ይሄንን ነገር አመሻሽታ እስከምትመጣ ድረስ ጊዜ ወስዶባታል። በቤሩት አደጋ አልኩ በዛ አደጋ ያለፈችው ጓደኛዋ ናት። የሷን መኪና ነው ይዛ የመጣችው። ያን ያክል ነገሩ በጣም ተረብሻ ነው የመጣችው። ስትመጣ በቃ ተስፋ ቆርጬ እኔ ኳስ መጫወት ጀምሬያለሁ። ከዛ ወደ ግቢ ውስጥ ገብታ ስታስጠራኝ እዛ ነው ኳስ እየተጫወተን ይሏታል እና የነበራትን ዲስአፖይንትመንት መቼ ማረሳው እና ዲናችን ፊት ኤግዛጀሬት የሚለውን ቃል ለመጀመሪያ ጊዜ ያወቅኩት የዛን ቀን ትንሽ ነገር ሆነ ብለህ ለምንድን ኤግዛጀሬት አድርገህ ይህን ሁሉ ነገር ወድቀህ ሊሆን ይችላል እያለች ስትመክረኝና ቀላል አይደለም። አሁን ዛሬ ላይ ሆኜ ሳስበው በሷ የስራ ጫና እኔ ባለኝ ናፍቆት በእኔ መንገድ በቃ እኔ እንደምፈልገው እንድትገኝ የማደርገው ነገር የነበሩት ነገሮች እነዚህ ነገሮች ዛሬ ላይ በተለይ የስራውን ምንነት ደግሞ በሙያዬ ገብቼ ሳየው ብዙ አድማጮቻችን የያኔዎቹ ክፍል 2 ጀምሯል። በሲዳማ ክልል ዳራ ወረዳ ቀባዶ ከተማ ተወለደ። አባቱ መንክር ካሳ ኃይሌ እናቱ ያልታየች ወርቅ ገበዩ ይባላሉ። የብርቱ አርሶ አደር ልጅ ነው። አባት ሜካናይዝድ ድርሻ የነበራቸው እናት አለመው ተኳሽ የነበሩ ናቸው። እስከ 5ኛ ክፍል በቀባዶ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተምሯል። በ10 ዓመቱ ወደ 6ኛ ክፍል ሲሻገር አዲስ አበባ አጋዚያን ቁጥር 1 ትምህርት ቤት ገባ። ከ7ኛ ክፍል እስከ 12ኛ ክፍል አቃቂ አድቬንቲስት ሚሽን ተምሯል። ከባህር ዳር ዩኒቨርሲቲ በፊዚክስ ትምህርት የመጀመሪያ ዲግሪውን አግኝቶ ለአንድ ዓመት ያህል ባህር ዳር ካቶሊክ ትምህርት ቤት የፊዚክስ አስተማሪ ነበረም። ጣሊያን ሀገር ከሚገኘው ካቶሊካ ዩኒቨርሲቲም በማስተርስ ዲግሪ ተመርቋል። የኤርቶፒያ ክሬቲቭና የኢትዮጵያ ሄር ክለብ መስራችና ስራ አስፈጻሚው ዮናታን መንክር ካሳ ዛሬ ያን ያስተማሩትን መምህራኖችን እያመሰገነ ነው። በክፍል 2 ቆይታችን ከትምህርት ቤት እስከ ስራ ዓለም ያለውን ቆይታውን ይነግረናል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የያኔዎቹ ፕሮግራማችን ነው። ዮኒ ምዕራፍ 2 ተጀምሯል። የምዕራፍ 2 የመጀመሪያ ጥያቄ ቅድም 7ኛ ክፍል አዲስ ትምህርት ቤት ገብታል። አዳሪ ትምህርት ቤት ነው። ውጤት ደግሞ ጥሩ ነበር፣ ሁለተኛ ነበር ወጣው ያልከኝ። ሆኖም ግን ከዛ መውጣት ትፈልግ እንደነበረ እህት ላንተ የከፈለችውን መስዋዕትነት እየነገርከን ነበረ። ሙዚቃ የተገባበዝነውና አሁን ወደ 8ኛ ክፍል እንሻገር። 8ኛ ክፍል ገባ። ከዛስ 8ኛ ክፍል የሚኒስትሪ ጊዜ ነው። ጥሩ ዝግጅት ነበረን እና 8ኛ ክፍል ያው እሱንም እንደዚሁ 98 ነበር ያመጣሁት። ጥሩ ጊዜ ነበር። እንግዲህ ያ የወላጅ ናፍቆቱ ትንሽ እየቀለለ አንድ አመት ስትቆይ ብዙ ነገር ትላመዳለህ። በዚህ አጋጣሚ ትምህርት ቤት ውስጥ ከኛ ሲኒየር የነበሩት ልጆች 12 11 ክፍል የነበሩት ልጆች እኛን እንደ ታናሽ ወንድም እንደ ልጆቻቸው ሁሉ ነው የሚያዩን። በጣም ይንከባከቡናል፣ ልብሳችንን ያጥቡልናል። እኔ እንደዛ የሚንከባከቡኝ ልጆች ነበሩ፣ በተለይ ሴቶች አረሳቸውም እና የእውነት
አዳሪ ትምህርት ቤት በቅርብ ሶሻል ሚዲያ ላይ ማህበራዊ ሚዲያም ላይ ስለ አዳሪ ትምህርት ቤት አስፈላጊነት ከ6 ዓመት በፊት በጠቅላይ ሚኒስትር ጽሕፈት ቤት ስለ ሁለንተናዊ እድገት ስለ ብልጽግና አንዱ ውይይት ነበርና እዛ ላይ አንስቼ የተናገርኩትን ነገር አስቀምጬ ነበር በቅርብና አዳሪ ትምህርት ቤት በጣም ሰዎችን ሁለንተናዊ በሆነ መንገድ ይገነባል ብዬ አምናለሁ ከራከራለሁ እና አንዱ ከተለያየ የኢትዮጵያ ክፍል መተን አዲስ አበባ ልጅ አለ እጅግ በጣም የሀብታም ልጆች አሉ አሁን ከተማ ውስጥ ስም ያላቸው በደረጃ ውስጥ ልታስቀምጣቸው የሚችል በአገሪቱ ውስጥ የባለ ሀብት ልጆች አሉ የወቅቱ የውጭ ጉዳይ ሚኒስትር ልጅን ጨምሮ ትላልቅ ፕሮፋይል ያላቸው ልጆች አሉ ምንም ደግሞ በቤታቸው ውስጥ መሰረታዊ የሚባል ነገር የሌላቸው በኢኮኖሚ ከአነስተኛ ቤተሰብ የሚመጡ እና ትምህርት ቤቱ ቻሪቲ በሚባል ፕሮግራም በእርዳታ ስራ እየሰሩ የሚያስተምራቸው ልጆች አሉ በሁለታችን መካከል ያለው ልዩነት ወደ ቤታችን ስንሄድ ነው እንጂ እዛ ግቢ ውስጥ ብዙ የሚንጸባረቅ አይደለም አንድ አይነት ምግብ ነው እንበላው በመብት እኩል ነን በአካዳሚ እኩል ነን ያለንን ተዋውሰን ነው የገሌሊት ስለሆነ የሚደረግለት የተለየ ነገር የለም ያኛውም ደግሞ በኢኮኖሚ ካነሳ ቤተሰብ ስለመጣ የሚደረግበት ነገር የለም እና ያ ወንድማማችነት አሁን ዛሬ ላይ ያለውን አይነት ብዙ ደስ የማይሉ ነገሮች አላየንም ከእምነት አንጻር እንኳን እንግዲህ ሙስሊም ፕሮቴስታንት ኦርቶዶክስ ሁሉም አይነት እምነት ነበር ሁሉም በሃይማኖቱ የራሱ ዝግጅቶች ይኖሩታል በጣም 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 ተዋህዶ መኖር ተከባብሮ ተዛዝኖ መኖርን የሚያስተምር ቦታ ነው ብዬ አምናለሁኝ አዳሪ ትምህርት ቤት 8ኛ ክፍል ባጭሩ እንግዲህ 7ኛ ክፍል የነበረው አዲስነት ትንሽ ወደ መላመድ ደረጃ የደረሰበት ጊዜ ነው 8ኛ ክፍል ላይ 12ኛ ክፍል የነበሩት ተማሪዎች እኔ 8ኛ ክፍል ያለው 12ኛ ክፍል የነበሩት ተማሪዎች በሌላ የታሪክ አጋጣሚ ደግሞ ለኔ ልዩ ስፍራ ስላላቸው ያችን አመት በዛ መጥቀስ ፈልጋለሁ ሚካኤል ታምሬን ታውቀዋለህ ሚኪ 12ኛ ክፍል ነበር ሚኪ የዛን ጊዜም ባይዘበይ ቲያትር ይሰራ ነበር ትምህርት ቤት ያዘጋጃል ይተውናል እና የነሱን ቲያትር ለማየት በቃ ግፊያው ልነግርህ አልችልም በጣም ጎበዝ ልጅ ነበር በዛን ጊዜም ጀምሮ እና ያውኒ ዘመድ ነው ተብሎ ስለሚታሰብ በታላቆች የሚደርስብህ ጫና ብዙ አይደርስብኝም በሱ አስፈራራለሁ የሚኪ ወንድም ነው ይባላል እሱ ኮላቅ ይችላል ባይዘው ምክንያቱም ስሙ የምትጠቀምበት እንጂ ያው ግን ያው አብረን ስንናን ይታያል አንተም ያን እንግዲህ ለመዲነው ትል ነበር እኔ ያው በሱ መካለው ነግሬያለሁ የሚያቅ ይመስለኛል ግን ያው ይሄ የሚኪ ወንድም ነው ተብለህ ከታላላቆች ከጉልበተኞች እኮ ጫና እንዳይደርስብህ ስሙ ሲኒየር ስለነበር 12ኛ ክፍል ምናምን በጣም ማለት እኛ እንደ ትንሽ ወንድም ነው የሚያዩትና ስናጠፋ ምን ስንል ኃላፊነት አለባቸው ይኮረኩሙናል ጠርተው የፈለጉትን ነገር ያዙናል አልተዘዝም ማለት አችልም በቃ ቤተሰባዊ ነገር ነው እኛም እንደ ታላቅ ነው እንፈራቸዋለን እናከብራቸዋለን በጣም ሚኪ መስመር ላይ አለ ሄሎ ሚኪ ሄሎ እየሰማሁት እኮ ነው ዮኒን እየሰማሁት ሚስተር ሲወጣ ዮኒ ካነሳው ትልቁ ነገር ትምህርት ቤቱ ሲኒየሮች ለጁኒየሮች ምሳሌ መሆን አለባቸውና ያኔ እናንተ አሪፍ የሆነባች ዛሬም ከአመታት በኋላ እነሱ አሪፎች ናቸው እያለን ያነሳው አይደለ የ88 ባች በጣም ይለያል ቀደም እንደነገርኩህ በትምህርታቸው በስነ ምግባራቸው እርስ በርስ ባነበራቸው ነገር በጣም የሚለይ ባች የሚታወስ ባች ነው 4-5 አመት ባች ሄደ አንድ ባች ነው በጣም ልዩ ነው የሚወጣውና ሚኪ የዛ ባች ነበር በጣም አመሰግናለሁ እኔም ዮኒ ታናሽ ወንድሜ ነው ሁሌ ለዋለው ታናሽ ታላቅ ወንድሜ ለዋል ዮኒን እንግዲህ እንዳወራችሁ ተስፋ አደርጋለሁ በጣም ብዙ አስቦ ያልፈጸመው ነገር የለም አይቶ ያልሞከረው ነገር እና ሞክሮ ደግሞ ማይጨርሰው በከፍታ የማይዘጋው ጉዳይ የለምና ሁሌ እንደገረመኝ ሁሌ እንደኮራውበት ነው ያለው ቦሌ ሄዶ አውሮፕላን አይቶ ደስ ብሎት በቃም እንደዚህ መንፈሱ ከፍ ብሎ ያለ ሰውዬ በቃ አውሮፕላን ሳላበር አላል ሁላችንም እኮ ፓይለት ብለናል የሆነ ግን እሱ ካሰበው ያደርገዋል ነገርና በሚሞክራቸው ነገሮች በሙሉ በጣም ሰክሰስፉል ነው በጣም
ጠንካራ ዴዲኬትድ ነው እና በጣም 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 ነው የምኮራው። አሁን ኩራቱ ወደ እኔ ዞሯል። ዮኒ ወንድሜ ነው አሁን ኩራቱ ወደ እኔ በደንብ ዞሯል እና በጣም 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 ነው ደስ የሚለኝ። ግርማም በጣም 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 ማደንቀነ የኢትዮጵያን ሕዝብ ስልክ ቁጥር በሙሉ በቃል የምታውቅ ነው ያንተን እየሰማሁ ነው። እስቲ እንትናን እናገኛቸው ምናምን በጣም የሚገርመኝ ወደታችሁ ጥሩ ተገናኝታችሁ ሚኪ በጣም ነው የምናመሰግነው። ተስፋ አደርጋለሁ አንድ ቀን አንተም እዚህ የያኔዎች ፕሮግራም ላይ ያኔ መምህራኖችን መተን እንደምታመሰግን በጣም በእርግጠኝነት ምንም አትጠራጠር። ሰው እየሰማ ሁሉ ጊዜ ያው እንደ ቤተሰብና እንደ ልብ ጓደኛዬ ብቻ ሳይሆን እንደ ቤተሰብነታችን ብቻ ሳይሆን ሰው እየሰማ በጣም ለአንተ ያለኝን አክብሮት እና አድናቆት መግለጽ ፈልጋለሁ። ብዙ ሰው ሚኪን የሚያውቀው በሙያው ብቻ ነው። በጣም ትሁት ከምነግር በላይ በጣም ትሁት። እኔ እንደ ትሁት ሰው ልቤን የሚገዛኝና የሚሰብረኝ ሰው የለምና በጣም ትሁት ሰው ነው ሚኪ። ትምህርት ቤት ውስጥ በነበረበት ጊዜ ውስጥ ጨዋ፣ በምንም ነገር ስሙ የማይነሳ ባይዘው ቶኪዮ ነው የሚባለው ቅጽል ስሙ። በቶኪዮ ነው ብዙ የሚታወቅ የነበረው ትምህርት ቤት ሃይስኩልና ዩኒቨርሲቲ። ቶኪዮ ማለት በጣም የዋህ፣ ደግ፣ ጨዋ፣ ከማንም ሰው ጋር ምንም አይነት አለመግባባት የማይፈጥር ከሁሉ ሰው ጋር በሰላም የሚኖር የሚገርም ስብዕና ያለው ልጅ ነበረ እና እኔ በሱ ሲኒየርነቱን ነው እንጂ የምኮራው መጥቶ ይመታልኛል ምናምን ብዬ አይደለም። እንደዛ አይነት ባህሪ አይደለም ያለው። በጣም ሰላማዊ ልጅ ነበር እና ሙያውን የኢትዮጵያ ሕዝብ ያውቀዋል። ምንም እሱ ላይ የምጨምረው ነገር የለኝም። ግን ብዙ ሰው እንዲያውቀው የምፈልገውን ይህንን ደግና ሩሩህ በጣም ትሁት ባህሪውን ሰው እንዲያውቀው ስለምፈልግ በዚህ አጋጣሚ በጣም እንደምወድህ እንደማከብርህ እንድታቅልኝ እፈልጋለሁ። ቴንኪው በጣም አመሰግናለሁ። ዮኒዬ ተሞጋገስንብህ አይደለ? በጣም ደስ ብሎኛል። ጥሩ አጋጣሚም ነው። አርቲስት ሚካኤል ታምሬ በጣም ነው የማመሰግነው። በጣም አመሰግናለሁ። አሜን። ዮኒ ወደ ኋላ ልመልስህና የነሱ ባች በጣም የተለየ ባች ነው። በትምህርት በጣም ጎበዝ የነበሩ 12ኛ ክፍል ላይ በዛ ጊዜ ታውቃለህ 12ኛ ክፍል በጣም ትልቅ ነገር ነው እንዳሁኑ ይመስለኛል። በጣም ስኬታማ የነበሩ እርስ በርስ በጣም የሚዋደዱ በስነ ምግባራቸውን በጣም የተመሰገኑ ከባች ባች በጣም የሚለይ የሚታወስ ባች አለ አይደል? ያ ባች በጣም የተለየ ባች ነበር። በጊዜ ወደ ፊት ላምጣህና አማርድ የሚባል ልጅ ነበር የነሱ ባች። አማርድ ከዛ ጨርሶ ኢትዮጵያ አየር መንገድ አብራሪነት ስልጠና ይገባል። አማርድ አለሙ ይባላል። አሁን ሲኒየር ካፕቴን ነው። እዛ እንደገባ ሳቅ እኔ በጣም የአብራሪነት ፍላጎቴ ይታወቃል። 9ኛ ክፍል ስመጣ ደግሞ ሌላውን ታሪክ ነግራለሁ። 8 ላይ ልቆይና ይሄ ልጅ አየር መንገድ እየመጣሁኝ ለማየት አንድ ቀን መጣለሁ። ብር አጠራቅሜ ምሳ ልጋብዘው እና በቃ አብራሪ ሰልጣኝ የሚሽን የተማረ ለማየትና ከሱ ጋር ለማውራት ነው። ስመጣ አስጠራሁት። ገረመው። አንቺ ፈላ እንዴንስ ዲ ምን ልታረጊ መጣሽ? አቃይ ከዛ አወራን ደስ አለው ምናምን። ከዛ ምሳ ልጋብዝ ነው አልኩት። አንተ እኔ ፖኬት ምን ያለኝ በፍጹም አለ። ከዛ 10 ብር ነው ምሳ በላና አብረን። ከዛ ይሄንን ልጅ የጠራልኝ ልጅ ወንደሰን የሚባል የሱ ጁኒየር ነው እና ወንደሰን ታደሰ ይባላል። አንሱም አሁን ሲኒየር ካፕቴን ነው። በሚቀጥለው ጊዜ ሲሄድ አማርድ የለም አሉኝ። እሺ እንደዛ ከሆነ ወንደሰንን ጥሩልኝ አልኩኝ። አይ ወንደሰን እንግዲህ የዛን ጊዜ ማነው ስም ብዬው ነው እንጂ የጠራልኝ ልጅ ነው እንጂ አላውቀውም። ከዛስ ሲመጣ አስታወሰኝ። እንዴ በቃ ገረመው። የዛን ጊዜ ሲሄድ መጽሐፎችን ምናምን ይዤለት ነበር የሄድኩት። እቤት መጽሐፍ የማገኝበት አጋጣሚ ነበረ፣ የበረራ ትምህርት መጽሐፍ። በጣም ደስ አለው። እንግዲህ ዛሬ ላይ ከካፕቴን ወንደሰን ከካፕቴን አማርድ ጋር አስበው በጣም የሚገርም ወዳጅነት አለን። ግን ሲኒየሮች ናቸው። እንዴት እንደነበር የዛን ጊዜ ለበረራ የነበረኝ ፍቅር ወደፊት ስወስድህ ባህር ዳር ዩኒቨርሲቲ ከተመደብን በኋላ የኔ ሌላ ጓደኛዬ ዳግም ሚሊዮን ይባላል። አሁን በኤርባስ 350 350 አስተማሪም ነው በራሪም ነው፣ ካፕቴን ነው፣ ሲኒየር ነው። የልብ ጓደኛዬ የልጅነት ክላስሜቴ ነው። አብረን ባህር ዳር ዩኒቨርሲቲ እየተማርን ማነው ስሙ? ካፕቴን ዳግም ሚሊዮን ይባላል። የልጅነት ከሃይ ስኩል ጀምሮ እስካሁንም ድረስ በጣም የልብ ጓደኛዬ ነውና
ሊወዳደሩ ሲሄዱ በቃ ዮናታን ያው ስለ አቪዬሽን ያውቃል ስለ እንደዚህ ነገር ስለ አየር መንገድ ሰው የሚያውቃል ስለሚባል ኢንተርቪው ላይ በቃ የግድ ሰው ካላናገርኩ አለኝ አንድ ፓይለት ስለዚህ እኔ ነኝ ማገናኘው የምችለው ማንን ያገናኘሁት ወንደሰንን እንግዲህ አስበው አማርድን ለማግኘት ሄጄ የጠራልኝ ልጅ ነው ወንደሰን በኋላ በሆነ ጊዜ ከሆነ ጥቂት ዓመታት በኋላ የኔን ጓደኛ ስለ ኢንተርቪው ብሪፍ የሚያደርገው ማን ነው ያ እንዲጠራልኝ ያልኩት ያፈራውት ጓደኛዬ ነው እንዴት ጓደኝነትን እየገነባው አንዱ ባንዱ ላይ እንዴት እንደዚህ ተመሰረተ እንደደ ይሄ ሲሆን በነገራችን ላይ ቀኑን ሙሉ ስልክ እምቢ ብሎን ስፔስ እንላለን ዩኒቨርሲቲ ተዚል እንደሆነ ከዛ ከጠናት ስንመለስ ሌሊት 8 ሰዓት ላይ የፐብሊክ ፎን አለ እዛ ጋውንን ዝም ብዬ ስሞክር ነው ስልኩ ሲጠራልኝ በአጋጣሚ ፎከር 50 የሚባል አውሮፕላን ነበር ረዳት አብራሪ ነበር በዛ ጊዜ ሜካኒካል ኢሹ ነበረው አርፍዶ አምሽተው ገብተው ድንገት ነው ስልኩን የሰራው በዛ ሌሊት ነው እንግዲህ ብሪፍ ያደረገው እንግዲህ ዳግም አልፎ ፈተናውን አብራሪ ሆኖ አሁን ዋና አብራሪና አስተማሪ ነው ኤርባስ ላይ ትልቁ አውሮፕላን ላይ እና አንዳንድ ጓደኝነት ወይም ሁኔታዎችን ስታያቸው እንዴት ተንሰራሱ የኔ ያ በተለይ ከአቪዬሽን ጋር ያለኝ ህይወቴ በአብዛኛው ከሰዎች ጋር ያለኝም ግንኙነት ጓደኝነት እንደ ሰንሰለት እንደዚህ አንዱ ባንዱ ላይ እየተመሰረተ የመጣ ነውና ለዛ ሁሉ መነሻው አማርድ ነው ልልህ ነው እና የአማርድ አየር መንገድ በአብራሪነት መግባት ለኛ በጣም እዛ ለነበር ነው ትልቅ ተስፋ ነው በቃ የምታውቀው ዶርም ስታየው የነበረ ልጅ በቃ በአካል የምታውቀው ካፌ የምታየው የነበረ ልጅ አንተ ተማሪ ያለ ትልቅ የአውሮፕላን አብራሪነት ፍቅር ለነበረ ልጅ ከትምህርት ቤት ገብቷል መባል በጣም ትልቅ ስሜት ሰጥ ነበርና በዛው ወንደሰንን የዛሬውን ካፕቴን ወንደሰንን ደግሞ ትልቅ ጓደኛ እንዳፈራ የቻልኩበት አጋጣሚ ስለነበር 88 ትምረትና የኔ 8 ያክፍል የሚታወስበት ታሪክ እሱ ነው አሁን ወደ ሃይ ስኩል ተሸጋገርክ አዲስ ህይወት በእድሜም መጨመር አዳዲስ ስሜቶችም ይመጣሉ የሃይ ስኩል ውስጥ እንዴት ነበር የተጀመረው የሃይ ስኩል ጊዜ ሌላ 9ኛ ክፍል ትልቅ ታሪክ የነበረው ጋዜጠኝነት የጀመርኩበት ጊዜ ነው ሚኒ ሚዲያውን ተቆጣጣርኩ ድራማ ድርሰት ደርሳለሁ የኔ ፕሮግራም እስከ ዛሬም ድረስ የለም አልቀጠለም ሐሙስ ማታ ላይ ትምህርት ቤታችን ውስጥ በጣም የሚገርም የእግር ኳስ ቡድኖች አሉ በክፍል ያለው ራሱ ሊግ በለው ራሱን የቻለ ትልቅ ሊግ ነው እና በጣም የሚያስደንቅ የእግር ኳስ ውድድሮች ነበሩ ለፍጻሜ ለዋንጫ የምትቀርብበት ማለት ነው እነዛን ተጫዋቾችን ኢንተርቪው አደርጋለሁ ሐሙስ ማታ አረጋቸውና አርብ ነው ጨዋታ የሚሆነው ስለዚህ ሐሙስ ቻፕል ይባላል ቻፕል ውስጥ ቤተ ጸሎት ውስጥ መጠነኛ ስብከትና መዝሙር ፕሮግራም አለ እሱ ካለቀ በኋላ የኔ ፕሮግራም በጉጉት ይጠበቃል ስለዚህ ያ የኔ ፕሮግራም የኔ ሰዓት ነው ሐሙስ ያን እናቀርባለሁ ሚኒ ሚዲያ ላይ በደንብ ሳተፋለሁ በዚህ አጋጣሚ 11ኛ 12ኛ ክፍል ሆኜ ይሄ ቀጥሎ አሸናፊ ግርማ ጋዜጦ ተዚል እንደሆነ ዮርዳኖስ አባይ አሸናፊ ግርማ እና ዮርዳኖስ አባይ በጣም ኮከብ ተጫዋቾች ናቸው አቶ ዚያድ ምክትል አሰልጣኙ እነሱን ኢትዮጵያ ሆቴል ድረስ መጥቼ ተማሪ ነኝ ኢንተርቪው አድርጌ ለሚኒ ሚዲያ ወስዳለሁ አስበው የብሔራዊ ቡድን አሰልጣኞቹን ተጫዋቾቹን የተጋጣሚውን ቡድን የአንጎላን አሰልጣኝ ባስተርጓሚ ኢንተርቪው አድርጌ በወክማን ቀድቼ ትምህርት ቤት ሚኒ ሚዲያ ላይ አቀርባለሁ አስበው ይሄ ለናሽናል ሚዲያ ሊሆን የሚችል ኮንተንት ነው እሱን ሰርቼ ሚኒ ሚዲያ ላይ አቀርብላቸው ነበር እና የስነ ጽሁፍ ዝንባሌን ፍቅር ተሰጥቶኝ ያዳበርኩት እዛው ነው ለዚህ ትልቁ ባለውለታዬ ፈቃዱ ዳቢ የሚባል ዲናችንም ነበር ባዮሎጂ አስተማሪም ነበር በአንድ ወቅት መጽሐፍ ቅዱስ ማስተምሮኛል በእኛ ጊዜ ባይብል እንደ ሰብጀክት ነው የምትማረው ሃይማኖት አይደለም የምትማረው ታሪኮቹን ትማርና ፈተናው ከታሪክ ውስጥ ያሉትን እሴቶች ነው የምትፈተነው አንተ ብትሆን በዛ ቦታ ምን ታረጋለህ ለምን ይሄን አደረገ ለምሳሌ የዮሴፍ ታሪክ ሊሆን ይችላል መታመን ለሆነ ነገር መታመን የህልምን ዋጋ እና የዮሴፍን ታሪክ በዚህ መንገድ ልትማር ትችላለህ በሚቀጥለው ጊዜ ደግሞ የአብርሃምን ታሪክ እንደዚህ አይነት ነገሮች ነው የምትማረውና ግብረገብነቱን በመጽሐፍ ቅዱስ ታሪኮች ውስጥ ነው የምንማረው እንደ ሰብጀክት ነው እንደ ፊዚክስ እንደ ሂሳብ ከባድ ትምህርት ነው ብዙ ተማሪ ይወድቃል እሱን ካላለፍክ ደግሞ የክፍሉን ራሱ የማለፍ ነገር በጣም ያጠራጥራል ሌላ ትምህርት ብትወድቅ ይሻላል
ምክንያቱም ግብረ ገብነት ላይ የሚሰጠው ትኩረት ትልቅ ስለሆነ ማለት ነው። ፍቃዱ ዳቢ ይባላል። አሁን አሜሪካን ሀገር ነው የሚኖረው። ቆይቷል አሜሪካን ሀገር ከሄደ። እኛ ዲን ነው የምንለው በተለምዶ ፕሮክተር የሚባለውን፣ ግን የእውነትም ዲን ነው፣ የተማሪዎች ዲን ነው የሚባሉት። ስቱደንት አፌርስ ሁሉን ነገር ስለሚመለከተው ምግባችንን፣ ሁለንተና የዶርም ጉዳዮችንም ስለሚመለከትና እያበረታታኝ አንተ እኮ ጎበዝ ልጅ ነህ፣ መጻፍ ትችላለህ፣ እድሉንም የሰጠኝ ቻፕል ወጥቼ የጋዜጠኝነትን የሚኒ ሚዲያን ያንቺን የሐሙስ የኔን ፕሮግራም እንዳዘጋጅ እድሉን የሰጠኝ እሱ ነው። ዛሬ በጋዜጠኝነት ሙያ የትም ደርሻለሁ ይባል አባቴ በልጅነት ጥሩ ጽሁፍ፣ ጥሩን ማንበብ፣ ወላጆች በዓል ላይ ድፍረት እንዲኖረኝ የትም ቦታ ይዞኝ ስለሚሄድ መሰረቱን ጣለ። ያ መሰረት ተዳፍኖ እንዳይቀር እንዲያድግ ነርቸር ያደረገው ደግሞ አንዱ ፍቃዱ ዳቢ ነው። ሌላኛው መምህሬ የአማርኛ መምህሬ ሀብታሙ ነው። በሚገርም ሁኔታ የኔን ግጥሞች የ11ኛና የ12ኛ ክፍል ፋይናል ፈተና ምንባብ አድርጎ አውጥቷቸዋል በተለያየ ዓመት እና የሚቀጥለው ባች እንደ ዮናታን አሁን ከትምህርት ቤት ወጥቷል፣ ምን አንብበን የምንፈተነው የለም እሱን እንኳን እንዳጠይቀውላ ብለውታል። እና አንዱን ግጥም አንዱን ደግሞ ስድ ንባብ ፕሮዝ ፈተና አድርጎ አውጥቶታል። ምን ያክል ኃላፊነት እንደሚሰጥህ፣ ምን ያክል ብርታት እንደሚሆን፣ የሞራል ብርታት እንደሚሆን አስበው። ጽሁፍን አምኖበት ምንባብ ፈተና ፋይናል ፈተና የሴሚስተር ፋይናል ፈተና ላይ ምንባብ አድርጎ ሲያወጣው አስተማሪ እዛው እየተማርክ ምን ያክል እምነት እንዳሳደረብኝ አስበው። ሁላችንም ዛሬ የትም ቦታ ብንደርስ የምንገነባው ግን እድል በሰጡን የሆነ ቦታ ላይ አንተ ትችላለህ ባሉን፣ ባበረታቱን፣ ትከሻችንን ነካ ባደረጉን መምህራኖቻችን፣ ቤተሰቦቻችን፣ ጓደኞቻችን ድጋፍ ነው እና በስነ ጽሁፍ በኩል በጋዜጠኝነት በኩል እነዚህን ሁለት መምህራን በተለየ መንገድ ላመሰግናቸው እፈልጋለሁ። ድጋሚ ስማቸውን ጠርተህ ትችላለህ? ፍቃዱ ዳቢና ሀብታሙ፣ መምህር ሀብታሙ የአማርኛ አስተማሪያችን እና ፍቃዱ ዳቢ ባዮሎጂ አስተማሪ፣ መጽሐፍ ቅዱስ አስተማሪ እና የተማሪዎች ዲን የነበረው ሁለንተናዊ እድገቱ ላይ በጣም ትልቅ ትኩረት ይሰጡ የነበሩ መምህራኖቻችን ናቸው። በተለይ በእኔ በስነ ጽሁፍ ጉዞ ትምህርት ቤት ውስጥ ባለኝ ነገር እነዚህ መምህራን ከቤት ከአባቴ ይዤ የመጣሁትን ነገር እንዳሳድገው ችሎታዬን በደንብ እንዳዳብር የረዱኝ ስለሆኑ ከልብ ላመሰግናቸው እፈልጋለሁ። መምህራኖች ምስጋናው ባላችሁበት ድረስ። አሁን ዛሬ አውሮፕላን አብራሪ ነህ። እዛው ሃይ ስኩል ላይ ያለ ይህ የአውሮፕላን ማብረር ስሜቱ፣ ፍቅሩ፣ ፍላጎቱ ነበረ? እንዴት ነበር ያኔ የነበረው ስሜት? ያው ኤክሳይትመንት አለ። ሃይ ስኩል እረፍት ስንሆን ኤርፖርት እንሄዳለን እና የመጀመሪያው ተርሚናል ዋን አሁን የዶሜስቲክ የሀገር ውስጥ መንገደኞች ተርሚናል ጋር እሷ ነበረች። በቃ ሌላ ተርሚናል አልነበረም፣ ተርሚናል ቱም አልነበረም፣ ምንም አልነበረም። እና እዛ ሄደን ተሳፋሪውና መንገደኛው ክሩ የሚወጣ በዛችሁ ትንሽ ናት በጣም። እንግዲህ ይህንን እኮ የምናወራው የዛን ጊዜ 16-17 አውሮፕላን ብቻ ነው ራሱ አየር መንገዱ የነበረው፣ ትንንሾቹን ጨምሮ በጣም ትንሽ ነው። በአጠቃላይ ቢበዛ 3,000-4,000 ሰራተኛ ቢኖረው ነው። አሁን 20 ምናምን ሺህ ሰራተኛ ያለው እና ትንሽ ነበር። እና እኔና ሳሚ ቁጭ ብለን ፓይለቶች ሲወጡ 4 ስትራይፕ ያለውን የለበሱትን ካፕቴን መሆኑን እናውቃለን፣ ዋና አብራሪ ነው እንላለን። 3 የለበሱትን ረዳት አብራሪ ነው ይገባናል። 2 ደግሞ የሚያደርጉ አሉ። አሁን ነው የምናውቀው ያ ምን ማለት እንደሆነ። ያኔ ግን እኛ ይሄ ትንሿን አውሮፕ የሚያበራው እንላለን። አንድ የሚያደርጉትን ደግሞ የትንሿን የማስተማሪያዋን የሚበሩ ነው። ግን 2ም 1ም ስትራይፕ የሚያደርጉት የወንድ የበረራ አስተናጋጆች ናቸው። ስለዚህ 2 ያደረገው ምናልባት ሱፐርቫይዘር ወይ ሲኒየር ሊሆን ይችላል። እና እዛ ቁጭ ብለን እነሱን አይተን ብቻ ተደስተን ወደ ቤት እንሄድ ነበር። ጌም እንጫወታለን፣ ስቴዲየም ሄደን ትሮፒካና የሚባል ቤት ነበር አስታውሳለሁ። እንግዲህ አስበው አዳሪ ትምህርት ቤት እያለው ቅድም ዳኒ ብሎታል፣ ሁሌ 12 ሰዓት ላይ የሀገር ውስጥ በረራዎች ስለሚመጡ ፎከር 50 የሚባሉ አውሮፕላኖች ጉብታ አለች የኔ ቦታ፣ በቃ ማንም ሳይቀመጥባትም እዛ ጋር ሆኜ አውሮፕላኖቹ ከተለያየ አቅጣጫ ሲመጡ ጠብቄ እስከሚያርፉ ድረስ አያቸዋለሁኝ። ቅዳሜ ሲሆን ማነበው መጽሐፍ አለ። አሁን 9ኛ ክፍል ላይ ሆነን ወደ ኋላ ልውሰድህ። የአውሮፕላን አደጋው ትዝ ይላል። የ767 ቦይንግ 767 ኮሞሮሱ ላይ አይደለም አይደል? የኮሞሮስ አስተዋሳለሁ። ትዝ ይላል። ህዳር 14 88 ነው 9 ነው 89 አይደል? 89
እንግዲህ በጣም ትልቅ የሚገርም ታሪክ ልነግርህ ነው። እሺ 9ኛ ክፍል አንዱ በጣም ልዩ ከሚያደርገው ሃይስኩል መግባቱ ኤክሳይትመንቱ እንዳለ ሆኖ ከህይወት ጋር ጓደኝነት የጀመርነው ያኔ ነው። ባይዘው ጓደኝነት ስንል እዚህ ለአድማጮች ሌላ ትርጉም እንዳይሰጥ እኛ ጽሁፍ ነው መጻጻፍ ማውራት ቁም ነገር ነው በነገራችን ላይ የዛን ጊዜ እና ሌላ ነገር የለውም ማለት ትምህርት ውስጥ ምንም አይነት የተለየ ነገር ማድረግም አትችልም መሆንም አትችልም ብዙም አታስብም በቃ ጽሁፍ ትጻጻፋለህ ግጥም ሐሳብ ትለዋጣለህ እና እንደዚህ አይነት ስሜቱ ነው እንጂ ከዛ ባለፈ ብዙ ነገር በኋላ እያደግን ነው ጓደኝነታችን እያደገ ሲሄድ ነፍስ ስናቅ ነው እና 9ኛ ክፍል አስታውሳለሁ ቅዳሜ ቀን ነበር አውሮፕላኑ የወደቀው በዜና ሰማን እህቴ ያው እንደነገርኩ የበረራ አስተናጋጅ ናት በዛ ጊዜ ጨኛ የነበረው ማብራሪ ስለነበር ቤት ውስጥ ብዙ ድንጋጤ ነበር በጣም ነው የረበሸኝ በጣም ነው ያዘንኩት በጣም አለቅስ ነበር ከምነግርህ በላይ መማር እስከሚያቅተኝ ድረስ ከዛ የቤት ውስጥ ክሩ ሊስት የሚባል አለ የፓይለቶች የሆስተሶች ስምና የዛን ጊዜ ሞባይል ስላልነበር ስልክ ቁጥራቸው የተጻፈበት ማለት ነው ከሱ ላይ የረዳት አብራሪውና የዋና አብራሪውን የካፕቴን ሉል አባተንና አሁን ካፕቴን ዮናስ መኩሪያ የዛን ጊዜ ረዳት አብራሪ የነበረውን ስልካቸውን ወስጄ ካፕቴን ሉል ጋር ደውዬ እንኳን አተረፈ አልኩኝ ካፕቴን ሉል በዚህ ሰዓት በጣም ወዳጄ ነው በጣም አክባሪው ነኝ ወዳጄ ነው ዮናስ መኩሪያ ካፕቴን ዮናስ መኩሪያ የዛን ጊዜ ረዳት አብራሪ የነበረው ደወልኩለት እና እንደው መንክር ነው የሚለኝ የነበረው ደውሉልኝ እቤቴ ድረስ ሞተር ብስክሌት ይነዳል ከአደጋው ተፈጥሮ ታከመው ምናምን እንደመጡ በጥቂት ጊዜ ውስጥ ምናልባት ሳምንታት በዛ ጊዜ ውስጥ እቤት ድረስ መጥቶ ይዞኝ ሄዶ በቃ የልጅነት ፍቅር 13 ዓመቴ ነው ከዛ በየጊዜው እየተገናኘን ትምህርት ቤት ይሸኘኛል በሞተር ብስክሌት በቃ ጓደኛ ሆነ ቤታቸው መሄድ ጀመርኩ አባቱም ቀደምት ከነበሩት ፓይለቶች አንዱ ናቸው ካፕቴን መኩሪያ ይባላሉ ከሳቸው ጋር እኔ ታሪክ ስለምወድ በጣም ትላልቅ ሰዎችን በጣም ስለማከብርና ስለምወድ ከሳቸው ጋር በጣም ወዳጅን በቃ ቤታቸው መሄድ ጀመርኩ ማዘውተር ጀመርኩ ቤተኛው እንኩኝ ከሱ ጋርም ውጪ እንገናኛለን እና the aeronautical knowledge of pilots handbook የሚል መጽሐፍ ሰጠኝ ያቺ መጽሐፍ ናት እንግዲህ እና ሪደርስ ዳይጀስት ላይ ደግሞ ድራማ ኢን ሪል ላይፍ የሚል የነሱን ታሪክ ይዞ የወጣ ሪደርስ ዳይጀስት የሚባል ፌመስ መጽሔት ነበርና የእንግሊዝ ሀገር ይመስለኛል እሱን አነበብኩ ትምህርት ቤት ያንን መጽሐፍ ይዤ ዛሬ ላይ በበረራ ትምህርት የተማርኳቸውን ቲዮሪዎች ኦሬዲ 9ኛ ክፍል ጀምሮ አነብ ነበር ትምህርት ቤት ውስጥ ለዚህ ነው ዮናታን ስለ አቪዬሽን ያውቃል ወይም ስለ አውሮፕላን ያውቃል ተብሎ ፓይለትነት ሊፈተኑ የሚሞክሩ ልጆች ዩኒቨርሲቲ ውስጥ ብሪፍ አረጋቸው ነበር ከዚህ ውስጥ አሁን በጣም ሲኒየር ካፕቴን ልጆች አሉ ለኢንተርቪው አዘጋጃቸዋለሁ ዶርም እየመጡ ኢንተርቪው አንተ ያኔ መሆን አትፈልግም ሌላ ታሪክ አለው እኔ የእግር ጉዞ አድርጌ ነበር አባቴን ኦነር ለማድረግ የበጎ ፈቃደኞች ማህበረሰብ ለማቋቋም ፍሬሽማን አቋርጬ 4 ኪሎ ነበርን ባደራ ባህርዳር ዩኒቨርሲቲ ተመድበን በዚህ ምክንያት ቤተሰብ በጣም ስላዘነ አሁንም መልሼ እንደገና ዩኒቨርሲቲ አቋርጬ ለበረራት መወዳደሩን ልገፋበት አልቻልኩም ኦሬዲ በመከራ ነው ትምህርቴን የቀጠልኩት ባህርዳር ሄጄ ማለት በዚህ ምክንያት በቃ ትምህርቴን ጨርሼ እደርሳለሁ የሚል ግምት ስለነበረኝ I was just focused እዛ ላይ ትምህርቴን የመጨረሱ ጉዳይ ላይ ነበረ እነሱ ሲወዳደሩ ግን ያናደርግ ነበርና በዛ መጽሐፍ አማካኝነት ነው የበረራውን ዓለም ዕውቀቱን ያገኙትና ካፕቴን ዮናስ መኩሪያ እስከዛሬም ድረስ ወዳጄ ነው እንግዲህ የልጅነት ፍቅሬን ነው የኢትዮጵያ አየር መንገድ 9ኛ ክፍል ሌላ ትውስታዬ የማታ በረራ አልነበረውም ስለዚህ ሉፍታንዛ ሐሙስና ቅዳሜ ነው ኢትዮጵያ የሚመጣው ማታ ላይ ሰዓቷን ስለማቃት ጠብቄ አልጋችን ተደራራቢ አልጋ ነው መስኮቱ ጋር ካደረኩት ይታየኛል ስለዚህ ተደራራቢውን አልጋ አስነቅዬ መስኮቱ ጋር አድርጌ በልዩ ፈቃድ ነው ያው ብዙ ጊዜ ፈቀድልኝና አስፈቅጄ እዛ ጋር አድርጌ ሰዓቷን ጠብቄ አውሮፕላኑ ሲመጣ ጠብቄ አየው ነበር ሲያርፍና ሲነሳ እስከሚነሳ ደግሞ ጠብቃለሁ በጣም የሚገርም ፍቅር ነው የነበረኝ ዮኒ አሁን እዚህ የሚመጡ እንግዶች ድንገት የሚጠየቁበት ሰዓት ነው የሙዚቃ ጥያቄ ነው የምጠይቀ አንዴ ትሰማለህ አንድ ድል ነው የሚሰጥ በአንደኛው ድል መልሱን ካገኘ ወይም በትክክል ከመለስክ ሽልማት አለው ካላገኘክ የለህም ዝግጁ መልካም ይሄን አሁን የሚሰማው ሙዚቃ የማን ነው የወንጌ ባባዴው ያመራው ዘመታ ይከብድሃል ብዬ ገምታለሁ ግን ይህ ድምፃዊ ማን ነው እውነት አላውቅም
ምልህ በጣም ብዙ የድሮ ዘፋኞችን አውቃለሁ እነ መራይ ስጦትን እነ ካሳ ተፈራን እና ሚሊኮሰናቸውን አውቃለሁ ብዬ አስባለሁ ግን ምርጫ ልስጥ እንዴ እሺ ቀድመን ግን ደግመን እንስማው የወንዜ ፏፏቴው ያዝመራው ዘመታ ዜናዬ ረሳኝም ያገሬ ተዘራ ኃይለ ሚካኤል እሳቱ ተሰማ ፍሬው ኃይሉ ተዘራ ኃይለ ሚካኤል ተዘራ ኃይለ ሚካኤል አልመለሰውም ይሁን አልመለስከውም እሳቱ ተሰማ አድማጮች ሙሉን ዘፈን ሰምተን እንመለስ የተወደዳችሁና የተከበራችሁ አድማጮቻችን ያኔዎቹን ነው ከሸገር ኤፍኤም 102.1 እያዳመጣችሁ የምትገኙት የዛሬው ያኔዎቹ መምህራኖቹን አመስጋኝ መምህር የአውሮፕላን አብራሪው ዮናታን መንክር ካሳ ነው ዮናታን እንግዲህ ከታች ጀምሮ መምህራኖቹንም እያመሰገነ ያለፈበትን የትምህርት ቤት ህይወትም እየነገረን ነው አሁንም ቆይታችን ይቀጥላል አብራችሁ እንድትሆኑ በአክብሮት ጋብዛለሁ የያኔዎቹ ፕሮግራማችን ነው ዮኒ ወደ ሚሽን ለመለስና ቃሊቲ አድቬንስ እየተማርክ ዳንኤል የሚባል ጓደኛ ነበረ ያኔ የክፍል ጓደኛ ዳንኤል መስመር ላይ ነው እውነት ነው ዳንኤል አዎ መጀመሪያ ግን ዳኒ እንዴት ነው ሰላም ነው እግዚአብሔር ይመስገን ደህና አሁን መስመር ላይ ዳንኤል አንተ ብቻ ሳትሆን ሌላም ሰው አለ ዮናታን አንተን ያው ነግሬዋለሁኝ ሌላ ሰው ግን ማን እንደሆነ አያውቅም ያኛውን ጓደኛችሁን ድምጹን እናሰማና ማን እንደሆነ ዮናታን ይነግረናል ኦኬ ሄሎ የነ ዳንኤልና የነ ዮናታን ጓደኛ አንድ ድምጽን አሰማ እሺ አውሮፕላን አብራሪ ብለው ሰዳቱ እኔን አይደለም ሳሚ አቃቂ ምሽን ምን ትዝ ይላችኋል ያው ስለ ትምህርት ቤት ነው የምንነጋገረውና መነሻችን ያንን እናድርግ ካንተን ጀምር ሳሚ ኦኬ እና ዮኒ ያው ሲን እኔ መጀመሪያ ነበር ስገባ መጀመሪያ የተዋወቅኩት ጓደኛ ቢኖር ዮኒ ነው ዓመተ ምህረት ከተከሰተ ያው ችግር ሊኖረው ይችላል ግን 89 ዓመተ ምህረት ላይ ነው 1989 ዓመተ ምህረት ሲን በጣም ከባድ እንዳይሆንብኝ ነገሮች እንዲቀሉ ቀድሞ የገባልኝ ስለነበረ ያስተማረኝና በኋላም ሁሉ እንደሆነም ከሱ የተሻለ ሚሽንን በደንብ እንዳቃት ከረዳኝ ስለሆነ ባለውለታዬም ጓደኛዬ ቅድም በውስጥ ስናወራ ዮናታን የአዲስ አበባ ልጅ አይደለም ነኛ ለክ እንዴ ብለኸኝ ነበረ ነገርክብኝ እንዴ አልነገርኩትም አሁን ልነግረው ነው አይ ዮኒ እኔ አይደለሁም አዲስ አበባ የሰፈር ነበራችሁ አይደል አብራችሁ ያደጋችሁት አዲስ አበባ የሰፈር ናችሁ ሲለኝ አይ ተሳስተሃል ወንድሜ አዲስ አበባ ልጅ ነኝ አለ ሌላ ሰው ከሆነ ዳኒ ምን ትላለህ እኔና ዮናታን የተዋወቅነው አቃቂ ሚሽን እኔ 11ኛ ክፍል ስገባ ነው ዛ በጣም ወዳጆች ወንድማማቾች ነበርን እንግዲህ እኔ በጣም ማስታውሰው ከዮኒ ከምግብ ቤት እንደወጣን አንደኛ ያው ምግብ ቤት ቀደም እያለ ይወጣል ሳይመሽ አውሮፕላኖች ሲያርፉ ለማየት አንድ ዳገት ሲብሎጋ እዛ ይቀመጣል አንገቱን ወደዛ ዞሮ ቦሌ ይታያል የቦሌ ሲያርፉና ሲነሱ ከሚሽን ይታያል ወደዛ ዞሮ ሲያንጋጥጥ ሲያይ አስታውሳለሁ ምናልባት ካልተሳሳትኩ ደግሞ እጆቹ ላይ ጭራሮ አስሮ ሳሚ ይነግራል እሱን ለመብረር የሞከረበት ሞመንት እንደነበረም አስታውሳለሁ ያያል በደንብ አንጋጦ ነው የሚያየው አውሮፕላኖችን ይለያቸዋል ከሩቅ 777 ነው ይጠራቸዋል ብቻ ይሄ ፎከር ነው ክንፍ ምናምን እያየ ይለያቸዋል ከሩቅ አየር ላይ ሆነው ማለት በቀናችንን ነበር የሚያሳየን እኔ ዮኒ እንግዲህ ዛ በሚያነባቸው ግጥሞች ሶሻላይዝ ሲያደርግ ከተማሪው ጋር በሰዎች ወዳጆች ብዙ ወዳጆች አሉት ከሁሉም ክፍል ከሁሉም ባቾች ሁሉንም በቃ የሚያገናኝ ቦንድ ነበረ ወንዶቹንም ሴቶቹንም እዛው ደግሞ በየዶርማቸው በየክላስ አይ ቲንክ ለሳሚም ባለውለታው ይመስለኛል እዚህ ላይ መናገር ልክ ይሁን አይሁን አላውቅም የሆነ ነገርም አስጀምሮታል መሰለኝ እኔ እንግዲህ በሶሻል እንትኑ ላይ በጣም አክቲቭ እንደነበረና ከዛ ጊዜ ጀምሮ ወዳጆች ነን ለሳሚ ገባ ያደረግለትን ውለታ አትነግረንም አይ ቲንክ ባለቤቱ ቢናገር ነው የሚሻለው መሰለኝ እኔ ደግሞ ባለቤቱ በጣም ከባድ እንትና አላቸው የራሳቸው እንትና እዛ በቃ ቦንዲንግ ኤሌመንቱ እሱ ነበረ እዛ በነበርንበት ጊዜ ከዛ በኋላም ከወጣንም በኋላ ተማሪዎችን የሚያገናኘን እንትን የሚያደርገው እሱ ነበር የሚገርም ለየት ያለ ባህሪ ለየት ያለ ተሰጥኦና ተፈጥሮ ያለው ልጅ ነው የሳቅ እንትንም ነው እሱ ካለ እኛ ቤት ለምሳሌ ሳቅ አለ ሁሉ ጊዜ ከመጣ ፋሚሊ ሁሉ ሲሰበሰቡ ዮናታን ነው
እሱና ሳሚ ከተገናኙ ደግሞ ቤቱ ይነዳል። ታወቃ ዳቦ ይዞ ሲወጣ ያስቸግረኝ ነበር። አይት ያደርገኛል ስለነበረ እዛ መጨረሻ ላይ ይቀራል። ታዋቂ ስለነበረ አንዳንዴ ቀድሞ ይገባል ከክሬሙ ለመብላት ተከፈፉ ማለት ነው። አንዳንዴ ደግሞ ቀረጥልና ዳቦ ይዞ ባይኑ አይት አድርጎ አይኑን ያውን አጠገብ ቁጭ ካለ በጣም ፓወርፉል አይን አለው። አይት አድርጎ እንትን ያደርጋል። በዛ እድሜያችሁ ግን እንደው ትምህርት ቤት ላይ አንደኛው ስኩል ላይፍ ከሚባለው ፍቅር ነው። ከሶስታችሁ ቀድሞ ያዘው ፍቅር ማን ነው? እንግዲህ እሱ እንትን ነው መሰለኝ። እኔ ይዞ የነበር መሰለኝ መጀመሪያ ላይ ግን አጋጣሚ ያውቁታል ነሳሚ ያውቁታል። በዛ አጋጣሚ ሳይሳካከረ ሳሚ እኔ እንኳን ያው ፍቅር እንዲይዛቸው መንገድ ተራጊ ነበር። አያያቸው እንዴት ደብዳቤ እንደሚጽፉ እንዴት ማናገር እንዳለብን አሳይን ሁሉ ማድረግላቸው ነው ነበር። አንተ እቺን እያልኩ እና በዚህ አጋጣሚ ለዮናታን መጀመሪያውን ፍቅረኛውን እኔ ነኝ የጠቆምኩት። ህይወት ትባላለች። ያው ያቃል ይናገራል። አሁን አሜሪካ ሀገር ላይ ያለችው እንገናኛለን ብለን ህይወት ናት ላይ እኔ አንተስ የላቸውም እነሱን አትናገር ፋይላቸውን አሁን ያውቀዋል። ተናጋጣሚ እንዳደረገን ያውቃል። እንዳጋጣሚ እሱም የወዳት ልጅ ነበረች። ሳሚ ይመስለኛል ሶስታችንም ነበር የምንወዳት መሰለኝ። እስክናገባ ድረስ ያይዘን ይችላል። አይ እኔ አውጡኝ የለበትም ራሳችሁ ይቻላል። እኔ የምታወቀው በአንድ ነው። ህይወት ናት የነበረች ጓደኛዬም ነበረችና እስካሁንም በጣም ጥሩ ወዳጅነት አለንና ሳሚ ሜዳ ላይ ተኝተን ነው አስታውሳለሁ። ቅዳሜ ስራ እንሰራም አላልኩ እረፍት ነው። ኳስ ሜዳ ተኝተን ህይወት የትምህርት ቤቱ በጣም ቆንጂዬ ልጅ ዘማሪ ኳየር የነበረች ልጅ ናት። አንተም እሷም የመድረክ ሰዎች ናችሁ። በጣም እኮ እቺ ልጅ ምናምን ይለኛል። አስቤ ማላቀው ነገር አሰብኩኝ እና ከዛ በኋላ በቃ በድፍረት አበረታቱኝ። ኖት ጽፌላት መዝሙርሽን በጣም ወደዋለሁና ምናምን ብሌ ደብዳቤ ተጻጻፍን ምናምን በጣም ጓደኛሞች ሆነን እና ከህይወት ጋር ጓደኝነት የጀመርነው በዛች አጋጣሚ ሳሚ ነው የለኮሰው። እውነቱን ነው አመቻች ነው። አምኗል። የታወቀ ነው። አምኗል። ግድ ነው። የታወቀ ሁሉም ናቸው ሰዎች አይደለም። መምህራኖችን ለማንን ታስታውሳላችሁ? ማለት መናገርና በእድሜ እንዳልሆነ እርግጠኛ ነኝ። አሁን ትልቁ ችግር ምን መሰለህ ዮናታን እስከዛሬ ድረስ አንድ አይነት ፊት ነው ያለው። አንተ በተገኘን ቁጥር እሱ ሁሌ በትንሽ ነው ሰው ፊት የሚያደርገው ምናምን እንሰራለን ከእነሱ ጋር ምናምን ይባላል እና ከዛ ለኛ ነው የሚሰጠው። ብዙ ጊዜ ፕሮግራሞች ላይ ስንገኝ ቀድመን የምንገባው ልጅ ነው ወደኋላ ቆይ ይባላል እና እንግዲህ ከአስተማሪዎች እኔ ትልቁን በእኔ ልብና ህይወት ድርሻ ይወስዳል ብዬ የማስበው አቶ አዲስ ያንሴቦ ናቸው። እሳቸው እኔ አቃቂ ሚሽን እንድገባ የረዱኝ ናቸው። በሆነች ሞመንት ነው ኳኳ አድርጌ ባኮስ ኢንቲርቴት እንደው ልመዝገብ ናልማር ስል መጀመሪያ ሙሉ ነው ብለው ትተውኝ አለፉና ብዙ ከሄዱ በኋላ ተመልሰው መጥተው ናናናና ሲያንተ በጣም የሚገርም ነው እኔ ዛሬ 40 ዓመት ኩየራ ስማር እንደሚጠይቄ ነው የገባሁት እንዴት አንተን ከለከልኩና ገብቼ አቃቂ ሚሽን አዳሪ ትምህርት ቤት እንድማር በነፃ እንድማር ድሉን ያመቻቹልኝ። ከዛ በኋላም የተከታተሉ ይመክሩኝ ነበረ። እሳቸው ለእኔ ትልቅ ባለውለታና በልቤ ያሉ ተማሪዎቼ ናቸው። በጣም አሪፍ። ዳኒ አንተ አሁን በምን ስራ ላይ ነው የምትገኘው? አሁን እንግዲህ እኔ ዳን ኢነርጂ የሚባል የቴክኖሎጂ ካምፓኒ አቋቁሜ እዚህ ኢትዮጵያ ውስጥ አለ። ግሎባል ኦፊሱ ዱባይ ነው ያለው። ዱባይ እስከሊፋ 149ኛ ፍሎር ላይ አለ። እዛ ሌሎች አፍሪካ ሀገሮች ላይ እየሰራው ነው። በዚህ በኤክስ እና ቲክቶክ ላይ በሚታየው ሚዲያ ደግሞ እዚህ የምንሰራቸው በተለይ ወጣቶቹን ኢምፓወር ማድረግ እሱን እሰራለሁ። የቴክኖሎጂ ስራዎችን እንሰራለን። እሱን እየሰራው ነው። እንግዲህ ያኔ እነሱ የከፈቱልኝን እድል እንዲህ ደግሞ ሰፋ አድርጌ ለበርካታ ሺዎች የሚደርስ እድል እንዲከፍት አድርጎ የሚሰራ ካምፓኒ ነው። አንድ ቀን መቼም መታችሁ ትጎበኙታላችሁ ብዬ አድርጋለሁ።
እንጎበኛለን መጎብኘት ብቻ አይደለም ሌሎች ህጻናትም ይህንን ያንተን ፈለግ ወይም ደግሞ ዝንባሌና ፍላጎት ያላቸው እንዲጎበኙ ብታደርግ ደስ ይለኛል እኔ እንዲህ አይነት ፍቅር ያላቸው የተወሰኑ ህጻናት ስለማውቅ እነሱን ይዤ እንድመጣ ወይም ደግሞ እንዲጎበኙ ብትፈቅድልኝ ወይም ቃል ብትገባልኝ እኔ ቃል ገባለሁ እንዲጎበኙ ብቻ ሳይሆን መተው እንዲማሩ ኮዲንግ አስተምራለሁ የቴክኖሎጂ ትምህርቶችን እድሜያቸው ከ10 እስከ 18 ለሆኑ እናስተምራለን ያለንበት ቦታ ቂሊንጦ ኢንዱስትሪ ፓርክ ስለሆነ ሩቅ እንኳን ቢሆን ባስ እንከራይና በዛ እየመጡ እንዲማሩ በዚህ አጋጣሚ ቃል ገባለሁ በጣም አመሰግናለሁ ሳሚ አንተስ እነማን መምህራን ትዝ ይሉሃል እግረ መንገድን ማመስገን ትችላለህ እኔ በጣም ማረሳውና ትዝ የሚለኝ መምህር አዲሽንን ሳስብ እንግሊዝኛ ቲቸራችን የነበረ ሄኖክ አደም መጀመሪያ ላይ በኋላ ደግሞ ልንወጣ አካባቢ ሚስተር ኦቢሻርማ ይባላል ህንድ ናቸው በህይወት ይኖራሉ ብዬ አልገምትም በዛ ሰዓት ራሱ 80 አካባቢ ነው እድሜያቸው የነበረውና በጣም የተለየ ትዝታ ነው ያለኝ ከእሳቸው ጋር ሌላው ደግሞ የቅድም ለህይወት አባቷ ወይም አጎቷ የሚሆነው የዮናታን ገርፍሬንድ ማለት ነው ፍቃዱ ያሚ ይባላል እሱ አሁን አሜሪካ ሀገር ነው እሱም ያለው እሱ የግብረገብ መምህራችን ነበረና ትልቅ ተጽዕኖ ያደረጉትን አስተማሪዎች ናቸው አንድ የመጨረሻ ከተፈቀደልኝ ደግሞ በቅርቡ በህይወት አርፈዋል ቲቸር ሞላ ባዮሎጂ ቲቸራችን ነበሩ እነዚህ ሰዎች በጣም ማንረሳቸው ሚሽን ውስጥ የተማረ ሰው በሙሉ ማይረሳቸው በተለይ በነዛ 4 አመታቶች ውስጥ በዛ ባች ላይ የነበሩ ተማሪዎች አይረሷቸውም ያስባለው ሄኖክ እስካሁንም ማለት ያስተምራል አሁን አይከኖች ናቸው ለትምህርት ቤት ማይረሱ ናቸው ለዚህ ሁሉ ላመሰግናቸው ስፒከር ፎን ላይ ነው እንዴ ስልክ ሳሚ የነዳው ነው አስቸገረው ሆነ ሲልኩ አሁን ሳሚ የጠራቸው የኛ ውድ መምህሮቻችን ናቸው አንድ ብቻ የተፈቀደ መስሎኝ ስለነበር ነው አይ ትችላለህ ዳኒ አሁን የጠራቸው መምህር ሞላ ነፍሳቸውን ይማር እነ ትግስቱ እነ ትያረንጓዴንም አንረሳቸው መቼም ሁሉም ሰው እዛ የሚበላ የሚጠጣው ሽሮ ሲቀጥም ሲወፍር ሁሉ ትያረንጓዴንም አንረሳም የካፍቴሪያው ዋና ኃላፊ ነበሩ እና ሌሎች መምህሮች አሉ ለዚህ በህይወታችን ሼፕ ያደረጉን የቀየሩን አላማ እንዲኖረን በህይወታችን ራዕይና ግብ እንዲኖረን መዳረሻችን ትልቅ እንደሚሆን ሲነክሩ የነበሩ በጣም ብዙ መኖራቸውን በዚህ አጋጣሚ ልናገር አንተን ሲያስተማሩ እነዚህ ውድ መምህራኖች የት ነው ያለው ቢሉ የት ነው ምን እየሰራ ነው እንበላቸው እኔ ያው በነጋዴ ነኝ አዲስ አበባ ነው ያለሁት አይቲ ነክ ነገር ላይ በሶፍትዌር ዴቨሎፕመንት ላይ ሲስተም ያለው ዳኒና ሳሚ አንድ ቀን እናንተ መታችሁ ያን ያስተማሯችሁ መምህራኖቻችሁ እንደምታመሰግኑ ተስፋ አድርጋለሁ ለአሁን ግን በጣም ነው ማመሰግናለሁ እኔም አመሰግናለሁ እናመሰግናለን እናመሰግናለን እንደምወዳቸው በጣም ማከብራቸው ጓደኝነታችን ስንት አመት ይመስላል 25 ከዛ በላይ ነው 30 28 አመት 28 አይ በጣም ካበዛው እድሜያችን ያረጋል ግን በልጅነት ነው የተገናኘነው 4 አመት ልጅ ሆነ ነው እና ይሄን ለሚያዳምጡ አድማጮቻችን የጓደኝነትን ቦታ እንዲረዱት በክፉ በደግ በጣም ብዙ ነገር አሳልፈን እዚህ ደርሰናል በዚህ አጋጣሚ የሁላችንም ቅመም አሰባሳቢያችን በጣም የምንወደው ከእድሜ ኩያችን ሆኖ ግን እንደ አባትም ጭምር የሚሆነን ደሞ ጓደኛችን ኖርዌይ ሀገር የሚገኝ የይሳ በራ የሚባል ጓደኛችን አለ የሁላችንም አጽናኝ መካሪ ደጋፊ አስታራቂ ልባም የሆነ ከእድሜው በላይ የኖረ ኢሞሽናል የሚያረጋኝ ነው ስለሱ ሳወራ እና የይሳ በራ ይባላል ይስቃል የኖርዌይ ውስጥ ኖርስ የሚባል ትልቅ አየር መንገድ ውስጥ በትልቅ ኃላፊነት ውስጥ በኢንጂነሪንግ ክፍል የሚሰራ የአውሮፕላን ኢንጂነር ነው በጣም ትልቅ ባለሙያ የተከበረ ባለሙያ ነው በዚህ አጋጣሚ በጣም እንወደዋለን በጣም እናከብረዋለን እና አራታችን ያው ለየት ያለ እንዳለን የተወደዳችሁና የተከበራችሁ አድማጮቻችን ያኔዎቹን ነው ያዳመጣችሁ የምትገኙት ዮናታን መንክር ካሳ የዛሬ ያኔዎቹ መምህራኖቹን አመስጋኝ ነው አብራችሁን ስላላችሁ በጣም ነው እናመሰግነው 8101 ላይ ምላሽ የምትሰጡበትን አንድ ጥያቄ ላቅርብ የዛሬ ያኔዎቹ መምህራኖቹን አመስጋኝ ዮናታን መንክር ካሳ ቅጽል ስሙ ማን ነበር 8101 ላይ ቀድማችሁ ትክክለኛ ምላሽ ለምትሰጡ 10 አድማጮች ስጦታ አለ ከጃፓሬ መጽሐፍት መደብር መልሱን በ8101 ጻፉልን ወይም ላኩልን ከጃፓሬ መጽሐፍት መደብር የተዘጋጀ የመጽሐፍ ስጦታ ታገኛላችሁ አሁንም አብራችሁን እንድትቆዩ በአክብሮት ጋብዛለሁ
የያኔዎቹ ፕሮግራማችን ነው። ባህር ዳር ዩኒቨርሲቲ ፊዚክስ ግራጁዌት አድርጋል ተመርቀሃል። የፊዚክስ ትምህርት ምርጫ እልህ ነው ሲባል ሰማሁ። አሁን በደንብ አጥርተሃል። 11ኛ ክፍል ባልተለመደ መንገድ የሶሻል ተማሪ ነበርኩ። ማለት ባልተለመደ መንገድ ምለው ታሪኩን ልመጣበት ነው። የሶሻል ተማሪ ሆኜ የደረጃ ተማሪ ነበርኩ። በኋላ ግን የበረራ ፍቅሩ አለ። በዚህ በኩል ኢኮኖሚክስ እንግዲህ አስበው እድሜ 11 ዓመት ነው። 15 ዓመቴ ነው። 11ኛ ክፍል ነው። የምታየው ሁሉም ያምርህ። በተለይ ደግሞ ትንሽ ማንበብ ምናምን ስትጀምር ሎየር መሆን ፍላጎት ነበረኝ። ኢኮኖሚስት መሆን ፍላጎት ነበረኝ። ከዛ ደግሞ እዚህ ጋር አብራሪ መሆን ፍላጎት አለኝ። ታሪክ ወዳለው የጋዜጠኝነቱ የስነ ጽሁፍ ፍላጎት አለና ጎትተው ሶሻል ውስጥ ገባሁ። ሶሻል ውስጥ ገብቼ የደረጃ ተማሪ ሆኜ በኋላ ሳስበው የበረራ ፍቅሬንስ ምንድነው ማድረገው? ፊዚክስም ወዳለው በፍጹም 11ኛ ክፍል ስትሪም ቀይሬ ፊልድ ምንለው ቀይሬ ሳይንስ መማር አለብኝ ብዬ ሳይንስ ተማርኩኝ። በጣም ብዙ ክርክርና ጭቅጭቅ አስነስቶ ነበር። ለምን የደረጃ ተማሪ ምን ብለን ነው የምናስደግመው የሚል ነገር ነበር። ለቤተሰቦቼ ትልቅ ኪሳራ ነው። በወቅቱ በጣም ብዙ ብር ነው የሚከፈለው አዳሪስ ምርት። ከእድሜ 1 ዓመት ወደ ኋላ ላረግ ነው። ቤተሰቦቼን በጣም ነው ያሳዘናቸው። ግን አባቴ በጣም ይደግፈኝ ነበር እና ትምህርት ቤት መጥቶ የትምህርት ቤቱን ኃላፊዎች አነጋግሮ ከብዙ ንግግር በኋላ ተፈቅዶልኝ 11ኛ ክፍል እንደገና ሳይንስ ተማርኩ። ስለዚህ 11ኛ ክፍል አርት ወይም ሶሻል ሳይንስም ተምሬያለሁ። መጨረሻ በሳይንስ ወዛለኩ። በዚህ ጊዜ ውስጥ እንግዲህ የፊዚክስ አስተማሪ ፎር ሳም ሪዝን እንግዲህ በኋላ ላይ ነገሩ እንደገባውና እንደጸጸተው አውቃለሁ፣ ግን አያበረታታኝም ነበር እና አንተ ጋዜጠኛ ነው መሆን የነበረብህ እንደዚህ ነው ምናምን ይላልና በቃ ያ የበለጠ ውስጥ ከተተኝ። ዩኒቨርሲቲን ገብቼ ምንም አይነት ውጤት ባመጣ ፊዚክስ ነው መማረው። ጥሩነቱ በጣም ለነግርህ ከምችለው በላይ ትልቅ ፍቅር አለኝ ለፊዚክስ። እልሁ ወደ ፊዚክስ በዛ እንድቀጥል አደረገኝ እንጂ ፍቅሩ ነበረኝ። ስለዚህ በነገራችን ላይ የኔ እልህ እና የምሰጠው መወስደው እርምጃ ከባድ ነው። 8% ነው ያለኝ ትራንስክሪፕት ላይ ፊዚክስ 12ኛ ክፍል። ማትሪክ ውጤቴ ደግሞ ሌላ ነው የሚያሳየው። ለምንድን ነው ያልከኝ እንደሆነ አስተማሪ ዲስከሬጅ ሲያደርገኝ እኔ የመለስኩበት መልስ ምንድነው 8ቷን የመጀመሪያዋን ኩዊዝ ምናምን ከ10 የምትፈተናታለች እሷን አገኘሁኝና ከዛ በኋላ ሚድ ላይ ስንፈተን ባዶ ወረቀት ጽፌ ስሜን ጽፌ አንተ በክፍል ውስጥ ሳትመልስልኝ እኔ በአደባባይ አልመልስልህም ብዬ ባዶ ወረቀት ነው የሰጠሁት። የደረጃ ተማሪ ነኝ፣ ፍክክር አለ፣ ተውኩት። ደረጃው የሚቅር ሁሉም ነገር ይቀራል እንጂ አንተ እንደዛ ያደረከኝ እኔ ይሄንን ማድረግ አላደርግም ብዬ በልህ ባዶ ወረቀት መስጠት ጀመርኩ። አካዳሚክ ኮሚቴ ቀረበ፣ ብዙ ነገር ተወያየ። ሴሚስተሩን በሙሉ በዛው ልህ ጨረስኩኝ ምንም ነገር ሳልመልስለት። ገባለው ፈተና ክፍል ስሜን ጽፌ ቁጥር ጽፌ ባዶ ወረቀት ነው የምሰጠው። እሱም በልሁ ቀጠለ። በዛ መንገድ ነው የጨረስኩት። ሁሌ ምለው ነበር ይሄ ውጤት የኔን ህይወት አይገነባው፣ ምንም አያረጋው፣ አይቀይረውም። እና ከረጅም ጊዜ በኋላ ነገሩ በጣም ተሰምቶት ይቅርታ ጠይቆኛል። አልፈነዋል። በጣም ጥሩ ነገር ነው ያለኝ። ምንም ነገር የለኝም፣ ምናምን የለኝም እሱ ላይ። ግን ትምህርቱ ምንድነው አንዳንድ ጊዜ ቀደም ያልነን የአባት ፊገር ያላቸው መምህራን ያክል እንዳሉ በወቅቱ ደግሞ መምህርነት አየህ አባትነት ነው። ርህራሄ ይፈልጋል። እኛ የምናጠፋውን ጥፋት አይቶ እንዳላየ መታየት ያለበትን ደግሞ እኛ የማናየውን ደግሞ እሱ ማየትን ይፈልጋልና እኔ 1 ዓመት አስተምሬያለሁ። ፊዚክስ አስተምሬያለሁ። የት ነው? ባህር ዳር ካቶሊክ የሚባል ትምህርት ቤት እና ተማሪዎች አሁን አብራሪ ሆነዋል። ስፔሻሊቲያቸውን ሰብ ስፔሻሊቲያቸውን የጨረሱ ሐኪሞች አሉ። በጣም ደስተኛ ነኝ እና የተውኩት ኃላፊነቱን ተረድቼ አይ በቃ እድሜ ገና ነው፣ በ20 ዓመቴ ነበር ማስተምረው እና አይ እኔ አልደረስኩም ብዬ ነው ያቆምኩት በራሴ። ምክንያቱም አስተማሪነት ስኪል ኖሌጅ ብቻ አይደለም፣ ክህሎትና እውቀት ብቻ አይደለም። ተማሪ ላይ መተህ ባዶ ዕቃ አግኝተህ እሱ ላይ ያንን ነገር ብለኸው ምን ያክሉን ይዘዋል ብለህ የምትፈታ አይደለም። ሁለንተናዊ ነው። በስም ማወቅ ይፈልጋል።
ስሜቴን ፍላጎቴን ድክመቴን ሁሉን ነገር ሊረዳ ያስፈልጋል ይሄን እንደ አንድ አጋጣሚ ወስደነው ያው በኋላ አሁን ላለውበትም ህይወት በደንብ ረዳኝ ፊዚክስ መማሬ በጣም በህይወቴ ደስ ከሚለኝ ነገር ነው ዩኒቨርሲቲ ውስጥ ኢኖቬቲቭ ፊዚክስ ኦፍ ዘ ናቹራል ሶሳይቲ የሚል አይፒኤንኤስ የሚል ሶሳይቲ የፊዚክስ ሶሳይቲ ማቋቋም መሰርቻለሁ ዩኒቨርሲቲ ውስጥ የእግር ጉዞ አድርጌያለሁ ከሌላ አዲስ አበባ የብስክሌት ጉዞ ብዙ አድርግ ነበር በዛ ገንዘብ ሬዝ አድርጌ በአባቴ ስም ትልቅ የበጎ ፈቃደኞች ማህበረሰብ አቋቁሜ አሁን ባህር ዳር ዩኒቨርሲቲ ዋናው ግቢ ዋናው ካምፓስ ፔዳ ይባላል እዛ ውስጥ በአባቴ ስም የጥናት ፓርክ 4ኛ ዓመት ተማሪ ሆኜ አሰርቼ ነው የወጣሁት እስከዛሬም ድረስ እንዳለ አምሮበት ቁጭ ብሎ አገልግሎት ላይ ነው ያለው እና ከዩኒቨርሲቲ ጋር በወቅቱ የነበሩት መምህራኖችም ዩኒቨርሲቲውን ፕሬዝዳንቶች በየጊዜው የነበሩት በደንብ ያስታውሱኛል በወቅቱ የነበሩትንም የተማሪዎች አመጽ ማስተባበር ማቀጣጠል ነበርኩኝ እና ወደ ኋላ 12ኛ ክፍል እና 11ኛ ክፍል ላይ ልመልስና እንግዲህ የኤዲቶሪያል ኮሚቴ ቼርማን ነበርኩኝ ለዚህ ሁሉ ትልቅ መሰረት የሆነ እንግዲህ የስነ ጽሁፉ ነገር ነው ብያለሁ በዚህ አጋጣሚ አቶ ሞላ ባዮሎጂ አስተማሪያችን በቅርብ ህይወታቸው ያለፈው በጣም በህይወቴ ከማስባቸውና ከማከብራቸው አስተማሪዎች አንዱ ናቸው አንድ ታሪክ ልንገርና ልጃቸው አብሮን ይማራል ባዮሎጂ በሳቸው ትምህርት ወድቆ ከዛ ከወደቀ 2 ጊዜ ከወደቀ ከዛ ትምህርት ቤት ይወጣል ወጥቷል ልጃቸውን ጥለውታል በማርክ ይህን ያክል ሐቀኛ በጣም ለእውነት ለርት ልጆች በከፍተኛ ስነ ምግባር እንድንታነጽ ከትምህርቱ ጎን ለጎን ትምህርታቸው ስነ ምግባራችን ላይ ያለፉ የደከሙ በጣም ሳስባቸው በጣም የምደነቅባቸው አስተማሪ ነበሩ ሸርሞላ ባዮሎጂ አስተማሪያችን ናቸው በቅርቡ በህይወት አተናቸዋል ነፍሳቸውን በገነት ያኑርልን በብዙ ያቃቂ ሚሽን ተማሪዎች በዛ ጊዜ በነበሩ ተማሪዎች ውስጥ በልዩ ትውስታ የምናስታውሳቸው መምህራችን ነበሩ እንግዲህ በጣም ብዙ መምህራኖች አሉ ስማቸውን የሁላችሁንም አንስቼ አልዘልቀውም በታሪክ በትውስታ ደረጃ ቀድሞ የሚመጡትን መምህራን ነው ብዙ ጊዜ የምናነሳው በተለይ ያው ከኔ ህይወት ጋር በተያያዘ ስለሆነ የኔ አንድ ሙዚቃ አስተያርማጮችን ጋር ቀጥታ እንጋብዛለን ደስ ይለኛል የጥላሁን ገሰሰ ቆሜ ልመርቅሽ በለው ቆሜ ልመርቅሽ የጥላሁን ገሰሰን ተጋብዛችኋል ይሄው ቆሜ ልመርቅሽ ዮኒ እንግዲህ ሁሉም በህይወታችን ውስጥ ዋጋ የምንሰጠው ትምህርት ቤትና መምህራኖቻችን ነው እንደው እነዚህ መምህራን ዋጋ ምን ያህል ነው ያውነት ግን ይተመናል ወይ ብዬም ጠይቃለሁ አንዳንድ ጊዜ የአንድ ነገር ዋጋ ምን ያህል ነው ብለ መልስ ተጠብቃለህ ይሄን ያክል ነው ትልቅ ነው ይተመናል ወይ ብዬም ገምታለሁ ጠይቃለሁ እንግዲህ አስበው ቤተሰብ በተለይ አዳሪ ትምህርት ቤት ልዩ የሚያደርገው በዚህ አጋጣሚ አድማጮች ደግሞ አዳሪ ትምህርት ቤትን ነገር እንዳይቁት ለኛ መምህራን እስከ ትምህርት ክፍለ ጊዜው ብቻ አይደሉም አብረውን ነው የሚኖሩት የነሱ የስታፍ ሬዚደንስ ወይ መምህራን መኖሪያ እኛው ጋር እዛው ነው ቀረብ ብሎ ነው ማታ አብረውን ናቸው ጥናት ያስጠኑናል በምግብ ቤት ቆይታችን አብረውን ናቸው ህይወታችን ውስጥ ናቸው በተለይ ለአዳሪ ተማሪ የመምህራን ሚና ከቀን ዴይ ከምንለው ትምህርት ቤት ካለውም በጣም የሰፋ ነው የቤተሰብ ምትክ ያክል የማለት ናቸው በግብረ ገብም በትምህርትም የኛ ትምህርት ቤት ስሬች የሚባል መሮች አሉት ሃንድ ሄድ ሃርት እጅ ራስና ልብ በእጅ እንሰራለን ስራ በነገራችን ላይ መምህራኖቻችን ስራ ያሰሩናል ራስ ምንለው አካዳሚ ነው ኢንተሌክቹዋል የሆነ ነገር ትምህርት ነው ልብ ሞራል ግብረ ገብነትና መንፈሳዊ ጉዳዮች ላይ ነው በእነዚህ በሶስቱ ነገሮች ለማነጽ ስለሆነ እያንዳንዱ መምህር የማይሳተፍበት መንገድ የለም ሁለንተናዊ እድገታችን ላይ ይሳተፋሉና በጊዜም ርዝመት ካየኸው ከጧት ጀምሮ ምሽት እኛው ዶርማችን እስከምንሄድ ድረስ መተው ዶርምም አልጋችን ማንጠፋችንን እስከሚቆጣጠሩበት እስከምሽቱ ድረስ አብረውን ስላሉ የወላጅ ዋጋ ምን ያክል ነው ብትባል እንደማለት ነው የመምህራን ዋጋ አይመለስም
ሁሌ ባለዳ እንደሆንክ ያልቃል። አንተም ደግሞ ለልጆች በምታደርገው ነገር ልጆች ያንተ ባለዳው ነው ያልቃሉ። ስለዚህ ልክፈል ብትል ስንት ነው ዕዳ ተብለህ ብትጠየቅ አትመልሰውም። ባለዳነትን ይዘን የምትኖረው ዕዳ ነው የምንቀበለው። የምናስተላልፈው ደግሞ እኛም ያንን የተሰጠንን ነገር ስናስተላልፍ ሌሎች ባለዳ ይሆናሉና ትውልድ በዚህ መንገድ ነው ተከፋፍለን የምንጨርሰው። ዕዳና ሀብት አይኖረንም። በተለይ በወላጅና በልጅ በተማሪና ማስተማሪ መካከል አንዱ የተደረገለትን አብልጦ እየሰጠ የሚቀጥለውም ለሚቀጥለው አብልጦ እየሰጠ እንደዛ ነው ትውልድ የሚገነባው። እሱ ያገኘውን ያክል የሚሰጥ ልስጥ ብሎ የሚኖር ወላጅና መምህር ብዙ የለም። ከሱ የተሻለውን ነገር እንዲያገኝለት ነው። ስለዚህ ያንን አደረገ ማለት አንተ ባለዳ የሆንክ ትሄዳለህ እንጂ ልትከፍለው የሚችለው ነገር አይኖርምና ዋጋችሁ የማይተመን ነው። ፈረንጆች እንደዛ አይነት ነገርም ፕራይስለስ ይሉታል። ቃል አለው በቃ አይተመንም። እኛም በቋንቋችን ዋጋቸው አይተመንም እና ሁሌም ባለዳዎቻችሁ ነን ለማለት ፈልጋለሁ። በጣም አመሰግናለሁ። እንዲያው አብሮክ የተማሩ ያኔ ከአጋዛያንም ሊሆን ይችላል ሲዳሞም ሊሆን ይችላል መምህራኖች፣ ተማሪዎች፣ የክፍል የሰፈር ጓደኞች ዮናታን አሁን የት ነው ያለው ቢሉ የት ነው ምን እየሰራ ነው እንበላቸው? ዮናታን በአሁኑ ሰዓት የአውሮፕላን አብራሪ ነው። በግል ደግሞ የፕሮዳክሽን ኩባንያ አለኝ፣ ኤሮቶፒያ ይባላል። ሌላው ደግሞ የኢትዮጵያ ኤሮ ክለብ የሚባል በኢትዮጵያ ውስጥ የመጀመሪያውም ብቸኛውም ኤሮ ክለብ ነው። እኔ በልጅነት ያገኘሁትን እድል ብርሃን ብዙ ታዳጊዎች እንዲያገኙ የአቪዬሽን በኤሮስፔስ ባና በአቪዬሽን ላይ ዝንባሌ፣ ፍላጎት፣ ተሰጥኦ ያላቸውን ተማሪዎች ታዳጊዎች እድል እንዲያገኙ ሁኔታዎችን የሚያመቻች በአቪዬሽን ትምህርት ላይ የሚሰራ ኢትዮጵያን ኤሮ ክለብ የሚባል በጣም ትልቅ ፕሮግራም አለኝ። የዛ መስራችና ስራ አስፈጻሚ እሰራለሁኝ። በሌላ ጎን የአቪዬሽን ዓለም አቀፍ የአቪዬሽን ጸሐፊ ነኝ። ለትላልቅ እና ዓለም አቀፍ ለሆኑ የአቪዬሽን ጋዜጦች፣ መጽሔቶች አቪዬሽን ነክ በሆኑ ጉዳዮች ላይ ጽሑፍ አቀርባለሁ። ኢትዮጵያ ቴሌቪዥንን ጨምሮ እዚሁ ፋና፣ ታዲያስ አዲስ እና ሌሎች ጋዜጦችም እንደዚሁ ለጊዜው በአገሪቱ ውስጥ ብቸኛ ሊባል በሚችል ደረጃ የአቪዬሽን ጋዜጠኛና ጸሐፊ ሆኜ እሰራለሁኝ እና ባጭሩ ይሄ ነው። የዩኒቨርሲቲ ቆይታ 4 ኪሎ ባደራ ነው የተቀመጠው። ከዛ ከባህር ዳር በኋላ ማስተርስ ትምህርት ኢምፓክት ኢንተርፕረነርሺፕ የሚል እሱን ተከታትያለሁ። የት ነው? ቅድስት ማርያም ከሌላ ጣሊያን ሀገር ካለ ኮሌጅ ጋር ነው። ከዛ ያው የአቪዬሽን ትምህርት ነው የተከታተልከው። ፕራይቬት ፓይለት ላይሰንስ የሚባል አለ፣ ኮመርሻል ፓይለት ላይሰንስ የሚባል አለ። እኔ መጀመሪያ ፕራይቬት ፓይለት ላይሰንሱን ተማርኩኝ። አሁን የኮመርሻል ፓይለት ላይሰንስ አድማጮች በጣም በቀላሉ እንዲረዱት 2 ቁጥር አውቶሞቢል አለ። ጭነት ለንግድ የሚከፈል ነገር መጫን አትችልም። ፕራይቬት አይደል ስሙ ራሱ በቃ 2 ቁጥር ነው። 3 ቁጥር ሲሆን ደግሞ የሚከፈል ነገር መጫን ትችላለህ። ዕቃም ይሁን ሰው መጫን ትችላለህ። የህዝብ አንድ ደረቅም ሊሆን ይችላል ካርጎ አውሮፕላን ታበራለ፣ ግን የሚከፈልበት ኮመርሻል ፓይለት ላይሰንስ ነው። ድንበር አቋራጭ ነው። በአብዛኛው ብዙ የተያያዙ ነገሮች አሉት፣ ግን ለአድማጮች በቀላሉ እንዲረዱት ለግል አገልግሎት የሚውልና ለንግድ አገልግሎት የሚውል የበረራ ደረጃዎች ናቸው። በጣም ነው ማመሰግነው። እንዴት ነበር ቆይታችን? በጣም ውብ ነው። መመሰጋገን ያስፈልጋል፣ አያንስም። ተሞጋገስን ተብሎ ሰው አይሳቀቅም። እኔ ባንተ ዝግጅት ላይ ቀርቤ መጠየቄ ለኔ በጣም ትልቅ ደስታና ክብር ነው። ከልቤ ነው የምነግርህ። ምክንያቱም ጧት መኪና እየነዳሁ ሚስ የማላደርገው ፕሮግራም ቢኖር ያንተን አንደኛውን ፕሮግራምህን ነው። ይሄኛውንም አዳምጠዋለሁ፣ ቢያልፈኝም በሊንክ አዳምጠዋለሁና ጋዜጠኝነትን ሁለንተናዊ አድርገህ ፋይዳ እንዲኖረው ወደኋላ የተረሱ መምህራንን ብዙ የሚያስታውሱ ፕሮግራሞች በሌሉበት ህልቆ መሳፍርት ፕሮግራሞች ውስጥ አንድ ፕሮግራም ይሄ ኖሮ የኢትዮጵያን ባለውለታዎች ለማስታወስ የሄድክበትን ርቀት፣ ዝግጅት፣ ልፋት በጣም ነው ማከብረው። በዛ ውስጥ ወደኋላ መለስ ብለን ራሳችንን እንድናይ፣ አመስጋኝ እንድንሆን፣ እነዛም ምስጋናን ፈልገው ባይሆንም ያስተማሩንና ለዚህ ያበቁን ግን የሚገባቸውን ነገር እንድናደርግ እድሉን ስለሰጠን እኔም እንደ በኔ አይነት መንገድ እስከዛሬ ቀረበ ወደፊት የሚቀርቡን ሰዎች እንደ እድል ነው የምንቆጥረው የእውነት። ምክንያቱም በግል ልናመሰግናቸው እንችላለን፣ በአደባባይ ግን ለማመስገን ትልቅ መንገድ ነው እና ግርምሽ በጣም ከልቤ ነው ማመሰግነው። በአጋጣሚ አብረን አውሮፕላን ውስጥ ተገናኝተን
ይሄንን ቀደም ብዬ ነግሬያለሁ። በርታ ግፋበት ለማለት ፈልጋለሁ። አክባሪ ነኝ። በጣም ነው ማመሰግነው። በጣም ጥሩ ቆይታ ነበረን አይደል? በጣም ደስ ብሎኛል። በጣም አመሰግናለሁ። እድሜ ይስጥልኝ። አሜን። ቅድም አንድ ጥያቄ አድማጮችን ጠይቄ ነበር። አንተው እንድትመልስላቸው ፈልጌ ነው። ቅጽል ስም ማን ነበር? ልጅ አብራራው ብላችሁ ቀድማችሁ ምላሽ የሰጣችሁ 10 አድማጮች ነገ ጧት ደውላችኋለሁ። ከጃፋር መጽሐፍት መደበር የፈለጋችሁትን መጽሐፍ ወስዳላችሁ። መውጫችን የማን ሙዚቃ ይሁን? እሺ ምኒልክ ወሰናቸው ትዝታ ያረጅም ለምን? እሺ ትችላለህ። ምኒልክ ወሰናቸው ትዝታ ያረጅም። አድማጮቻችን የዛሬው ያኔዎቹ ፕሮግራማችን አበቃ። በዛሬው ዝግጅታችን የያኔ መምህራኖቹን ያመሰገነው የክፍልና የትምህርት ቤት ጓደኞቹን እንዲሁም የተማረባቸውን ትምህርት ቤቶች ያስታወሰው ለአንድ ዓመት ያህል የፊዚክስ መምህር የነበረ ከልጅነቱ ጀምሮ ደግሞ አውሮፕላን ማብረርን ያለመ ህልሙንም የፈታው አውሮፕላን አብራሪው ዮናታን መንክር ነበር። ይህንን ዝግጅት የቀረጸው ከድር ሽኩር ሲሆን ፕሮግራሙን ያቀናበረችው ደግሞ ደራርቱ ሰለሞን ናት። ሳምንት ከሌላ የያኔ መምህራቸውን ከሚያመሰግኑ እንግዳ ጋር ጠብቃችኋለሁ። ግርማ ፍሳህ ነኝ። ይህ የያኔዎቹ ፕሮግራማችን ነበር።